ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለአምላካችን ለእግዚአብሔር ይሁን። ጌታን እናመሰግናለን፣ እናከብራለን። ሰሞኑን በሶሻል ሚዲያ የሚንሸራሸር አንድ ሀሳብ አለ። ካውንስሉ ዘይት በመሸጥ ውሃ በመሸጥ ጨርቅ በመሸጥ ዙሪያ አንድ ያወጣው ውሳኔ አለ። እንደገና ደግሞ እገዳዎችን አድርጓል እና በዚህ ምክንያት ትልቅ ወከባ ተፈጥሮ አይቻለው። በተለይ በነቢይ ጩፋና በካውንስሉ መካከል አለመግባባት ተፈጥሮ ብዙ ነገሮች ሲተላለፉ ያየው ልቤ በጣም ያዝን ነበረ እና ይህንን በተመለከተ ለምን እኔስ አንድ አልልም? የተሰማኝን እንደ እግዚአብሔር ቃል የሆነውን መልእክት ለምን አላስተላለፍም ብዬ ከማሰብ የተነሳ ዛሬ በፊታችሁ የቀረብኩት በዚህ ምክንያት ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ። እንግዲህ እስቲ እንጸልይና ጊዜውን ለእግዚአብሔር ሰጥቼ እቀጥላለሁ። ጌታ ሆይ አመሰግንሃለሁ። ክብር ለአንተ ይሁን። እግዚአብሔር አባት ሆይ በኢየሱስ ስም ትናገረን ዘንድ ታስተምረን ትመክረን ዘንድ በጌታ በኢየሱስ ስም ጸለይኩኝ። እግዚአብሔር አባት ወደ ማስተዋላችን መልሰን። እግዚአብሔር የዘላለም አምላክ ለቤተ ክርስቲያን ደህንነት የሆነው ነገር ሁሉ ይጽና። እንደ ቃል የሆነው ይጽና፣ እንደ ቃል ያልሆነ ይፍረስ። ጌታው የሰዎች ክብር ያለበት ቡድንተኝነት ያለበት ጌታው ከንቱ ጩኸትና እግዚአብሔር አባት ሆይ ሁካታ በጌታ በኢየሱስ ስም ከቅድስቲቱ ቤተ ክርስቲያን የክርስቶስ ኢየሱስ ከሆነችው ቤተ ክርስቲያን ነውር ከሌለባት ቤተ ክርስቲያን ላይ ተንከባሎ ይውደቅ። ጌታ ሆይ እግዚአብሔር ሆይ በሰዎች ቲፎዞና ግሩምሩምታ እግዚአብሔር አባት ሆይ በቡድን ብዛት ጌታው የሚከናወን አንድ ነገር የለም። በእጅ ብልጫ የሆነ አንድ ነገር የለም። ጌታ ሆይ ቤተ ክርስቲያንን ያጸናኸው ጌታ አንተ በቃል ስለሆነ እንደ ቃል የሆነው ነገር ሁሉ በቤት ላይ ይጽና፣ እንደ ቃል ያልሆነ ይፍረስ። ጌታ ሆይ ስለ ሁሉ ተባረክ። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተባረከና የተመሰገነ ይሁን ለዘላለም። እንግዲህ ሰዎች እግዚአብሔር ባስቀመጣቸው ቦታ ማስተላለፍ የተገባቸውን አስተላልፈዋል። እግዚአብሔር ስሙ የተባረከ ይሁን። እኔ ሰዎችን ተደግፌ ከሰው ጀርባ ሆኜ ለመናገር ሳይሆን እንደ ቃሉ ለመናገር ነው በዚህ ያለሁት እና እንግዲህ እንደ ቃሉ ነገሮችን ስንመለከት ሰዎች የተለያዩበት ጉዳይ የቃሉ ጉዳይ ነው እና እንግዲህ ካውንስሉ ያው በመንግስት ፈቃድ የተቋቋመ ካውንስል ነው። ከአብያተ ክርስቲያናት ህብረት ባሻገር የተቋቋመ ካውንስል ነው እና ላይሰንስ እየሰጠ ሰዎች በዛ ላይሰንስ መሰረት ነው የሚንቀሳቀሱት። በጥቂቱ መጠየቅ ተደርጎላቸው አይቻለው እና ስረዳ እንግዲህ ኃላፊነታቸውን ለመወጣት ነው እግዚአብሔር ስላስቀመጣቸው በዛ ቦታ እንደ ቃሉ ያልሆኑ ልምምዶችን ለማስቆም እንደ ቃሉ የሆነውን ደግሞ ለማስቀጠል የሄዱበት መንገድ ነው ብዬ ነው እኔ የማምነው። እንግዲህ ምናልባት የስራ መዛባት ካለ ባላውቅም በመጀመሪያ ምን ማስቀደም ምን ማስከተል እንዳለባቸው የሚያውቁ እነሱ ናቸው። ነገር ግን የሄዱበት መንገድ በዛም ሆነ በዚህ እንደ ቃሉ ያልሆነ ዘይት መሸጥ፣ ውሃ መሸጥ፣ ጨርቅ መሸጥ፣ ሪስበንድ የተለያዩ ነገሮች እነዚህ ነገር መቆም አለባቸው፣ ቃሉ የሌለባቸው ናቸው የሚለውን ሀሳብ እኔም እጋራዋለሁ። እግዚአብሔር የተመሰገነ ነው። ከዚህ በፊትም እንደዚሁ ስንናገርበት የኖርነው ጉዳይ ዘይት የምትነግዱ ውሃ የምትነግዱ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን። ከዚህ በኋላ ዘይት በሚነግዱት ላይ አብረን አንቀጥልም፣ ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ
ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። ጌታ የተመሰገነ ይሁን ለዘላለም። እንግዲህ እንደ ቃሉ ያልሆነ ሁሉ ሊቆም ይገባል። ምክንያቱም መጽሐፍ ቅዱሳችን ዘይት ሽጡ፣ ጨርቅ ሽጡ፣ ውሃ ሽጡ አላለንም፣ አላዘዘንም። በቃሉ ታዟል። ዘይት መሸጥ፣ ውሃ መሸጥ፣ ጨርቅ መሸጥ፣ የተለያዩ ነገሮች በቃሉ ታዟል የሚል ሰው ካለ እኔ ዝግጁ ነኝ ከመጽሐፍ ቅዱስ ሊያሳየኝ። መጽሐፉ ላይ ተጽፎ ካለ ግን መጽሐፍ ቅዱስ ላይ እንደዚህ አይነት ነገር የለም። መጽሐፍ ቅዱስ ላይ የሌለን ነገር ማድረግ ደግሞ በጣም ተገቢ አይደለም። እኛ እንግዲህ ያው እንደምታውቁት ከመጀመሪያዋ ቤተክርስቲያን ከኦርቶዶክሳዊት ሐዋርያዊት ቤተክርስቲያን በእግዚአብሔር ቃል ተለያይተን የወጣንን እና መጽሐፍ በዘዳግም ምዕራፍ 4 ቁጥር 2 ላይ ምን የሚል ቃል ጽፎልናል? እግዚአብሔር የተመሰገነ ይሁን ለዘላለም። በዚህ ቃል ላይ አትጨምሩም ከዚህም አታጎሉም ብሎ ይናገራል። ዘዳግም ምዕራፍ 4 ቁጥር 2 ላይ እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከእርሱም አታጎሉም ይላል። ስለዚህ እኔ ያዘዝኳችሁ የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ። የእግዚአብሔር ትእዛዝ አዲስ ኪዳን ብቻ አይደለም፣ ብሉይ ኪዳንም ነው። የእግዚአብሔር ትእዛዝ ነው። እኔ ያዘዝኳችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከእርሱም አታጎሉም። በቃ በታዘዘ ቃል ላይ የምንጨምረውም የምናጎለው ነገር የለም። እና ከመጀመሪያዋ ቤተክርስቲያን ጋር እኛ እንደው ጌታን አግኝተን ወደ ጌታ ማዳን ከመምጣታችን በፊት ከመጀመሪያዋ ቤተክርስቲያን ከኦርቶዶክሳዊት ጋራ ያለያየን ነገር ይሄ ነው። በእግዚአብሔር ቃል ላይ ስለጨመረች ቤተክርስቲያኒቱ አዋልድ መጽሐፍቶች አሉ፣ ገድላት፣ ድርሳናት አሉ የጨመረቻቸው። ይሄ አልበቃ ብሎ 66ቱ 80 ወደ 81 አድርሳለች። ከዛ በኋላ ገድሉ ድርሳኑ ሁሉ መታመን አለበት ስላለች በፍጹም ለኛ ይሄ 66ቱ ቅዱስ መጽሐፍ ነው የሚያዛልቀን። በዚህ ቃል ላይ አንጨምርም አንቀንስም። እንደገና ደግሞ የሚጨምር የሚቀንስ እድሉን ከቅድስቲቱ ከተማ አጎለዋለሁ ብሎ ይናገራል። እንደገና ደግሞ የሚሽር በእግዚአብሔር ቃል ላይ የሚሽር እንዴት የተሻረ እንደሆነ ማቴዎስ 5 ላይ ሽሮ የሚያስተምር እያለ ይናገራል። ሽሮ የሚያስተምር ሰው እንዴት ሆኖ የተሻረ እንደሆነ ምዕራፍ 5 ቁጥር 19 ላይ ከሕግ አንዲቱ ከምትጎድል ሰማይና ምድር ቢያልፍ ይቀላል ብሎ ተናግሯል። ከዛ በኋላ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል እያለ ይናገራል። ስለዚህ ያሳንሰናል ሽረን ብናስተምር። እንደገና ደግሞ ሳንሽር በትክክል የምናስተምር ከሆነ በመንግስተ ሰማያት ታላቅ ይባላል ብሎ ይናገራል። የእግዚአብሔር ሕግ አይሻር። ይሄ በሰው ሐሳብ የተጻፈ ሳይሆን በእግዚአብሔር ፈቃድ የተጻፈ ነው። አንድ አገልጋይ የተባለው ይሄንን ቃል ሳይሽር ሊያስተምር። ስለዚህ ይሄንን ሊያውቅ ይገባል። የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ ይላል። አለበለዚያ አገልጋይ ባንሆን ይሻላል። እና የአንድን አገልጋይ ህይወት የምንለካው አገልግሎት የምንለካው በዚህ ነው። የአንድን ቤተክርስቲያን አቋም የምንለካው በዚህ ነው። ስለዚህ ቤተክርስቲያን ትቅርብን እንጂ ይሄ ቃል ሊሻር በምንም መልኩ አይገባም። ይሄ የእግዚአብሔር ቃል፣ ይሄ ቃል የሌላትና ይሄንን ቃል በአግባብ ማታስተምር ቤተክርስቲያንን ልንቀበል አንችልም ማለት ነው። እና ከዚች ቤተክርስቲያን የለየን ይሄ ነው እንጂ እኛ እኮ በጣም ቤተክርስቲያኒቱ ውስጥ ከልጅነት እስከ እውቀት የኖርንባት ቤት ናት ያቺ ቤት። እንደውም ማዕረግ ሰጥታን እስከ ቁምስና ደረጃ ነው የደረስኩት
ይሄ ነው ያ ነው ብዬ ለመናገር ስለማልፈልግ እንጂ እና ከኖርንበት ቤት ውስጥ ያወጣን ይሄ ቃል ነው። ይሄ ቃል በሌለበት ቦታ እኔ ምን እሰራለሁ? አንተ ምን ትሰራለህ? አንቺ ምን ትሰራለህ? ሌላ ቀርቶ ድንግል ማርያም እንደው በግዕዙ ላንብብላችሁ። እግዚአብሔር የተመሰገነ ይሁን ለዘላለም። ድንግል ማርያም ዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ወይቤላ እግዚ ኢየሱስ ምን ትቤየ ምስሌኪ ኦ ብእሲቶ አዲ እበፃ ጊዜ ወትቤሎሙ እሙ ለእለ ይትረአኩ ኩሎ ዘይቤለክሙ ግበሩ። ወይቤላ እግዚ ኢየሱስ ምን ትቤየ ምስሌኪ፣ ጌታችን ኢየሱስ ክርስቶስ እንዲህ አላት፣ አንቺ ሴት ከአንቺ ጋር ምን አለኝ? ምን ትቤየ ምስሌኪ ኦ ብእሲቶ አዲ ይበፃ ጊዜ፣ ጊዜ ገና አልደረሰምና ወትቤሎሙ እሙ ለእለ ይትረአኩ፣ ወትቤሎሙ እሙ ለእለ ይትረአኩ፣ ለተላኩ ሰዎች እናቱ እንዲህ አለች ነው የሚለው። ለእለ ይትረአኩ ምን አለች? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን አድርጉ። ስለዚህ አንድ ሰው የሚለውን ነገር ካላደረገ፣ እግዚአብሔር ያዘዘውን ነገር ካላደረገ ምን ይሰራል? እስኪያደርግ ድረስ አይደለም አገልጋይ፣ አማኝ አይደለም። የተሾምነው የሚለውን ልናደርግ ነው። እኛ አድርገን ሌሎች እንዲያደርጉ ልንረዳቸው። ስለዚህ ድንግል ማርያም እንኳን የሚላችሁን አድርጉ ነው ያለችው። ለምን? እሷ የሚላትን ስላደረገች። መልአኩ ያላትን እኮ አደረገች። ወንድ ሳላውቅ ይህ እንዴት ይሆንልኛል ስትል እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም አላት። ከዛስ ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ አለች። ከዛን ጊዜ ጀምሮ ጸነሰች ይላል። ይህ ንግግር ደነገጠች ይላል። እንደው የሚያስደነግጥ ነገር አትፍሪ፣ ይትፍሪ ማርያም ወይ አትፍሪ፣ እኔ ከእግዚአብሔር የተላኩ ገብርኤል ነኝ አላት። ከዛ መልእክቱን ሲያስተላ ወንድ ስለማላውቅ ይህ እንዴት ይሆንልኛል? እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም። ይኩነኒ በከመ ትቤለኒ አለች። እነሆ ባሪያ አለችና ራሷን ዝቅ አድርጋ እንደ ቃል ይሁንልኝ አለች። እነሆ ባሪያ እንደ ቃል ይሁንልኝ ስትል ጸነሰች። ለዚህ ነው የሚላችሁን አድርጉ ስትል አይታን በህይወቷ። ስለዚህ የሚለንን ነው የምናደርገው። ስለዚህ ዘይት ሽጡ ብሏል እግዚአብሔር። ወደኛ ህይወት ስናመጣው እንግዲህ ከመጽሐፍ ቅዱስ አሳይቻለሁ። ወደኛ ህይወት ስናመጣው ዘይት ሽጡ ብሏል እግዚአብሔር። ውሃ ሽጡ ብሏል፣ ጨርቅ ሽጡ ብሏል፣ ሌላም ሪስፐንድ አለ፣ ሌሎችም ቁሳቁሶች አሉ። ሽጡ ብሏል እግዚአብሔር ብሏል ወይስ የኛ ሐሳብ ነው ይሄ? ብዙ የተሰጡ መልሶች አሉ፣ አግባባዊ ያልሆኑ መልሶች። ጥቅምን ሽፋን ለማድረግ ቤተክርስቲያን ለማደራጀት ነው። አረ ቤተክርስቲያን በተሳሳተነ ቤተክርስቲያንን እኮ የሚያደራጅ ከሰማይ እግዚአብሔር ነው። ሊያደራጃት ከፈለገ ወርቁ ብሩ የሱ ነው፣ ያደራጃል። የተለያየ ነገር ሽጡ ብሎናል እግዚአብሔር። ያጣላን ከዚያች ቤት ውስጥ ይሄ አይደለም እንዴ? እንደገና እዚህ ደግሞ ይሄው እንደዚህ እንደ ቃሉ ያልሆነ ነገር እየተደረገ ሊያውም በነቢይ ስም በአገልጋይ ስም ነቢይ በሚል በጣም ነው የሚያሳዝነው። ስለዚህ እነዚህ ሰዎች መቼም የሚነሱ ከዘመን በኋላ ተነሱና እንደዚህ የሚያደርጉ ሰዎችን ህጋዊ እገዳ እናደርጋለን፣ እርምጃ እንወስዳለን። እስከዛሬ ድረስ ተመካክረናል፣ ተነጋግረን፣ አሁን ግን የምክር ሰዓት አልፏል፣ የእርምጃ ጊዜ ነው አሉ። እሰየው። በዚህ ነገር ከተነሱ እኛም እንደግፋለን። እኔ የማንም ደጋፊ አይደለሁም፣ በመሰረቱ የቃሉ ደጋፊ ነኝ። ነገር ግን ቃሉ ያለውን ለማስፈጸም እግዚአብሔር ከሾማቸው ትክክል ናቸው። ከነሱ ጋር ነው እግዚአብሔር ቲፎዞ ያስፈልገው። ስለዚህ ያልታዘዝነውን ልናደርግ አግባብ አይደለም። ከቃሉ ውጭ ልናደርግ ያቺኛዋ ቤተክርስቲያን በማድረጓ ተለያየን አይደለም። አሁን ድረስ እኮ ሰው እየወጣ ነው። እንደገና ደግሞ የዚያች ሲገርመን አሁን እዚህ ያሉ በነቢይ ስም የተለያየ ዘይት ምናምን ራፊ የተለያየ ነገር ይሽጡ እንዴ? ይሄ እኮ የሰሜን አፍሪካ ልምምድ ነው። እነ ቡሽሪ የሸጡት አንሶ ወርቅ ብራ ጋብሰው የሄዱት አንሶ አሁን እንደገና ፎቶ እየለጠፍን መሸጥ አለብን? መጽሐፍ ይናገራል። ይሄ እኮ የኢየሱስን ደም ማራከስ ነው። በስሜ ነው አጋንንት ታወጣላችሁ፣ በድዌዎች ላይ እጆቻችሁን ትጭናለ፣ ድዌዎች ይፈወሳሉ በስሜ አለ እንጂ ዘይት ሸጣችሁ ሰው ይፈወሳል አለ እንዴ? ዘይት መሸጥ የፈለገ ፋብሪካ ከፍቶ ይቀጥል ብለው ተናገሩ። እኛም ያልነውን ነው የተናገሩ። ከዚህ በኋላ አይደረግ። እውነታቸውን ነው። እግዚአብሔር አምላክ የተመሰገነ ይሁን። እንደውም ልንገራችሁ ምንድን ነው የሚለው
አይደለም ቃሉ ያላለውን ሽጡ አላለንም። ዘይት፣ ጨርቅ፣ የተለያየ ነገር ሽጡ አላለንም። የታዘዛችሁትን እንኳ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ነው ያለ። አይደለም ያልታዘዝነውን አድርገን ሽጡ ያላለንን ሸጠን ቀርቶ የታዘዛችሁትን ባደረጋችሁ ጊዜ ሉቃስ 17:10 ላይ የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ብሎ ነው የነገረን። ሉቃስ ወንጌል ምዕራፍ 10 ቁጥር 17 ይናገራል። ቁጥር 17 17:10 ሉቃስ 17:10 በግዕዙ ላንብብላችሁ። እግዚአብሔር የተመሰገነ ነው። እያቀላቀልኩ ነው ዛሬ ማነበው። ጌታ የተመሰገነ ይሁን። ሉቃስ 17 ቁጥር 10 ላይ እንዲህ ብሎ ይናገራል። ከማሁኬ አንትሙኒ ገቢረክሙ ኩሎ ዘአዘዝኩክሙ በሉ አግብርት ጽሩዓን ንሕነ ወዘይደልወነ ለገቢር ገበርነ። እናንተም የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ። ልናደርገው የተገባን አድርገናል፣ ግን እናድርግ እንጂ የማንጠቅም ባሪያዎች ነን በሉ ነው ያለው። ስለዚህ ሐዋርያት ይህንን ትእዛዝ ተቀብለው ነው የማንጠቅም ባሪያዎች ነን እያሉ የታዘዙትን ያደረጉት እንጂ ያልታዘዙትን አላደረጉም። ይሄ መመሪያቸው ነበረ። የማንጠቅም ባሪያዎች ነን በሉ፣ የታዘዝነውን አድርገናል፣ ባደረግን ጊዜ የሚገባንን የታዘዘውን አደረግን እንጂ እኛ ግን የማንጠቅም ባሪያዎች ነን። ልክ ነዋ። የማይጠቅሙ ባሪያዎች ናቸው። ያድርጉ እንጂ በእነሱ ውስጥ ሆኖ ያደረገው ጌታ ነው። የፈወሰው ጌታ ነው። ያዳነው ጌታ ነው። ያጸደቀው ጌታ ነው። ሁሉን ሙት ያስነሳው ጌታ፣ ለምጻም ያነጻው፣ እውር ያበራው ጌታ እኮ ነው። ለምን ብላችሁ ብትሉ ጌታም በሚከተሉት ምልክቶችና ተአምራቶች ከነርሱ ጋር ያደርግ ነበር ይላል ማርቆስ ወንጌል ምዕራፍ 16 ላይ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ማርቆስ 16:20 ላይ እነርሱም ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር ይላል። ለዚህ ነው የማንጠቅም ባሪያዎች ነን በሉ ያላቸው። በራሳቸው የሚሰሩት ነገር ስለሌለ አንድ ሰው የፈለገ አይነት ይቀባ፣ ምንም ይሁን የተለያየ አይነት አገልጋይም ይሁን ጌታ ከእርሱ ጋር ካልሰራ በራሱ ምንም ሊያደርግ አይችልም። ጌታ እኮ ብሏል ዮሐንስ ወንጌል 15 ላይ ያለኔ ምንም ልታደርጉ አትችሉም ብሏል። ስለዚህ ጌታ ከነርሱ ጋር ባይሰራ መስራት አይችሉም እነዚህ ሰዎች። ለዚህ ነው የሚሰራውን ጌታ እጁን እንዳይዙ የማንጠቅም ባሪያዎች ነን በሉ፣ የታዘዛችሁትን ካደረጋችሁት ውጪ እናንተ የማትጠቅሙ ባሪያዎች ናችሁ። እንዲጠቅሙ ያደረጋቸው ማን ነው? ጌታ ነዋ። ጌታ በእነሱ ስለሰራ ማለት ነው። ጌታ ከእነርሱ ጋር ሆኖ ባይሰራ ኖሮ እነሱ ወንጌል መስበክ ይችላሉ? ድዊ መፈወስ፣ ሙታን ማስነሳት፣ ለምጽ ማንጻት፣ የተለያየ ነገር ማድረግ ይችላሉ? አይችሉም። ለዚህ ነው ከእነርሱ ጋር የሚሰራው እርሱ እንደሆነ እንዲያውቁ የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ያላቸው። ልናደርግ የተገባንን አድርገናል፣ ግን የማንጠቅም ባሪያዎች ነን በሉ። ስለዚህ ዛሬም እኮ የፈለገ አይነት ተአምርና የተለያየ ነገር ቢደረግ ከኔና ከናንተ የሆነ ምንም ነገር የለም። ከነዚህ ከነቢያቶቻችን ከነ እዩ፣ ከነ ደረሰ፣ ከነ ሱራፌ፣ ከተለያየ በቃ ነቢይ ስም አስገቡ፣ ምንም የሆነ ነገር የለም። ተደርጎ ከሆነ ልዩ ልዩ ተአምራት የታዘዙትን ያደረጉት የማይጠቅሙ ባሪያዎች ናቸው መጽሐፉ ነው የሚለው። ነገር ግን እነዚህ ሰዎች የማልጠቅም ባሪያዎች ነን ካላሉ አልገባቸውም ማለት ነው። ገና በእነርሱነታቸው ውስጥ ነው ያሉት፣ ገና ናቸው። እና ሳይ ደግሞ ስመለከት የማልጠቅም ባሪያ ነኝ የሚሉ አይነት አይደሉም። በጣም ነው ማዝነው። በጣም እንደውም ያልታዘዙትን አድርገው እንዴት ብለው የሚቆረቆሩ ለክብራቸው። ለምን ዘይት አልሸጥኩም? ዘይት ሽጡ ብሏል። ለምን ራፊ ጨርቅ አልሸጥኩም? የተለያየ ነገር ውሃ ለምን አልሸጥኩም ብለው ነው እየተከራከሩ ያሉት።
ማን ነው ሊያዘኝ የሚችል ብለው እንደ ቃሉ አድርጉ፣ እንደ ቃሉ ያልሆነውን ነገር አታድርጉ ሲባሉ እንዴት ብለው በጣም ነው የሚያሳዝነው። በጣም ወዴት እየተሄደ ነው ያለው ብዬ እኔ በእውነት እናገራለሁ። ጌታ ያላዘዘንን አድርገን የት ልንደርስ ነው? የታዘዝነውን እንኳን አድርገን የማንጠቅም ባሪያዎች ነን ማለት ሲገባ ያልታዘዝነውን አድርገን የት ልንደርስ? ምን ልናመጣ ወዳጆች? አያሳፍርም? ሰዎች ስላሉን አይደለም እኮ ቃሉ እያለን ነው። አፍ አውጥቶ እየተናገረን እኮ ነው። ብዙ ጊዜ በተለያዩ የእግዚአብሔር ባሮች እየተነገረ ነው። እግዚአብሔር ዘይት ሽጡ አላለን፣ ጨርቅ ሽጡ፣ ውሃ ሽጡ አላለን። ሰው የታዘዘውን አድርጎ እንኳን የማልጠቅም ባሪያ ነኝ ነው ማለት ያለበት ከገባው። ጌታ እኮ በእኛ ውስጥ ሆኖ ካልሰራ እኮ አይደለም ልናገለግል፣ በጌታ ቤት ውስጥ እንኳን ለመሆን አንችልም። ያለ እግዚአብሔር ጸጋ እኮ ምንም ልናደርግ አንችልም ወዳጆች። የዳነው እኮ ራሱ ፈልጎ አይደል ሊያዳነን፣ አይደለም አገልጋይ አድርጎ ሊቆጥረን። መዳናችን እኮ ከእግዚአብሔር ጸጋ የተነሳ ነው። ታማኝ ሆነን መቆጠራችን ራሱ እኮ ከእግዚአብሔር የተነሳ አይደለም እንዴ? ጳውሎስ እኮ ገብቶታል። ይሄ ታማኝ አድርጎ የቆጠረኝን ኃይል የሰጠኝን እግዚአብሔርን አመሰግናለሁ ብሎ አይደለም እንዴ? አስቀድሞ እኮ እኔ አንገላች አሳዳጅ ነበርኩ፣ ምንም ብሆን ባለማወቅ ስላደረግኩ ምሕረትን አገኘው ብሎ አልተናገረም? አንደኛ ጢሞቴዎስ 1:12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስን ኢየሱስን የሾመው ጌታ ነው አለ። አገልግሎቱ ሾሞ ታማኝ አድርጎ የቆጠረው ኃይል የሰጠ። አስቀድሞ ግን ምን ነበርኩ አለ? አንገላች፣ አሳዳጅ፣ ተሳዳቢ አለ። ምንም ብሆን ይህን አደረገልኝ፣ ሳላውቅ ግን ባለማመን ስላደረግ ምሕረትን አገኘዋል። አሳዳጅ የነበረውን ነው ታማኝ አድርጎ የቆጠረው ወዳጆች። እኛ ከዚህ ያለፈ ህይወት አለን? ማናችንም የተለያየ ታዋቂ እንሆን ምንም እንሆን ከዚህ ያለፈ ታሪክ አለን? ከጳውሎስ በላይ ነው። እኛም እኮ ጳውሎስ አሳዳጅ ነው ከሃይማኖት ቤት የተጠራ ስለሆነ፣ አንተ ደግሞ በአንኮኒ ስር የተደገፍክ ሰካሪ ሆንክ፣ አመንዝራ ሆንክ፣ የተለያየነ ቅዱስ ሆነ አልተጠራም አይደለ? የጠራህን እግዚአብሔር እንኳን መቼ አመስግነ ጨረስክ? ለአገልግሎቱ ሾሞኝ ታማኝ አድርጎ የቆጠረኝናል። ታማኝ ሆነ መቆጠር በራሱ አያስገርምም? ያስገርም አይገባም? እንደገና እግዚአብሔር ያላዘዘን ካልሸጥኩ ብለ የምትጣላ ያላዘዘውን መጽሐፉ ላይ የሌለውን ታማኝ ሆነ መቆጠር ሊያስገርም ይገባል። ታማኝ ላይቆጥርህ ሁሉ እኮ ይችላል እኮ። ወይ እኔ ከእናቴ ማፀን ጀምሮ እስከ 9 ትውልድ ምርጥ ነኝ በትል እንደሆን ልክ አሁን ተክለ ሃይማኖት ክርስቶስ ሰምራ እስከ 9 ትውልድ ቅዱስ ናቸው ብለው እንደሚሉት እንደዛ ነኝ ካልክ እንግዲህ ሌላ ነገር ነው እንጂ አሳዳጅ ነበርክ፣ እኔም አሳዳጅ ነበርኩ። ታማኝ ሆኜ መቆጠሬ ያስገርመኛል። ይሄ ሊያስገርመን ይገባል። ይሄ ሊያስገርመን ሊያስደንቀን ይገባል። ባለማወቅ ስላደረኩ ምሕረትን አገኘው፣ ለአገልግሎቱ ሾሞኝ ታማኝ አድርጎ። ታማኝ ሆነን የተቆጠርን እኛ ሌቦች የነበርን እኮ ነው ታማኝ አድርጎ የቆጠረን። በዚህ ነው ሰው መገረም ያለበት እንጂ የእግዚአብሔር ያላዘዘውን ነገር አልሸጥኩም ብሎ አካኪ ዘራፍ ማለት ይሄ ተገቢ ነው? ታማኝ ሆነን መቆጠራችን ራሱ ከኛ እኮ የተሻሉ እኮ ብዙዎች አሉ፣ ብዙዎች ታላላቆች፣ ብዙዎች እኮ ኃያላን እኮ አሉ። እግዚአብሔር ጥበበኞችን ያሳፍር ዘንድ ነው። አንደኛ ቆሮንቶስ ሞኝ ነገርን ሞኝ ሆነን መቆጠራችን ራሱ አያስገርም? ይህ ትህትና ወዴት ተወስዶብን ነው? ዛሬ የእግዚአብሔር ቃል የማይለውን ለምን አላደረግኩም ብለን ሽንጣችንን ገትረን መሟገታችን። ታማኝ ሆነን መቆጠር ይሄ በነቢዩ አእምሮ በነቢያቱ አእምሮ ብቻ ሳይሆን በፓስተሮቹ አእምሮ ሁሉ ጠፍቷል። ታማኝ ሆነው እንደተቆጠሩ አይገባቸውም። አንዳንዶች መሪ ስለሆኑ ፈላጭ ቆራጭ፣ በቃ እነሱ ሁሉ ነገር አንሺ ቀጣሪ አንሺ ምንባይ እኛ በቃ ሁሉን ነገር በቃ በጣም ተወስዶብናል። ታውቃላችሁ ይሄ ጸጋ ታማኝ አድርጎ ሌላውንም ይቆጥራል። አየህ ዛሬ አንተ ብትመካ እግዚአብሔር ወደ ሌላ ያልፋል።
ታማኝ አድርጎ የሚቆጥራቸው የሚሾማቸው ሰዎች አሉት። አንተ ብትቀር እንኳን በጣም ነው የሚያሳዝነው በእውነት ይሄ ትህትና ተወስዶብን እግዚአብሔር ያላለውን ለምን አላደረኩም ለምን ደግሞ ሰዎች ተናገሩኝ ብለን ብዙ አይነት አተካረውና አምባጓሮ መፍጠራችን በእውነት በጣም ትዕቢታችንን ነው የሚያሳየው፣ ክፋታችንን ነው የሚያሳየው። ወዳጆቼ ታማኝ ሆኖ የተቆጠረ ሰው ተጠንቅቆ የታዘዘውን ብቻ ነው የሚያደርግ። ጭብጨባ አይፈልግ፣ ሌላ ነገር ያለፈ ነገር አይቀበል። መቆጠሩ ራሱ ይገርማል። እኔ አንዳንድ ጊዜ ማስበው እንደዚህ መቆጠር ራሱ ግርም ነው የሚለኝ። እኔ በእውነት ማን ነው ነው እኔ በእውነት ታሪኬን ሳይ እንዴት አድርጎ ቆጠረኝ ለአገልግሎቱ፣ እንዴት አድርጎ ሾመኝ፣ እንዴት አድርጎ ምህረት ሰጠኝ። እኔ የተሻሉ ሰዎች የሉም ወይ? አሉ እኮ ገናም ይመጣሉ ሌሎችን። እና ይሄ ነው አንድን አገልጋይ ሊያስገርመው የሚገባው ወዳጆች። ከዛ መልስ ደግሞ ታማኝ አድርጎ የቆጠረንን እግዚአብሔርን እንዴት ነው ማገልገል ያለብን? በቃሉ መሰረት ሳንጨምር ሳንቀንስ በቃ በቃሉ መሰረት ፕሪንሲፕል አለው። በመንግስት መስሪያ ቤት እንኳን እኮ ያለ ህጉ መስሪያ ቤት ውስጥ ያልሆነ ነገር እንትን ብታደርግ በመጀመሪያ የዲሲፕሊን እርምጃ ነው የሚወሰድብን። ከህጉ ከትዕዛዙ ወጥተሃል፣ ከዛ ከመስሪያ ቤቱ ህገ ደንብ ጥሰሃል ተብለህ ከዛ ከስራ እስከ መፈናቀል ደረጃ ትደርሳለህ። ህጉን አልጠበቅም። እግዚአብሔር ስለማያፈናቅለን ነው። የእግዚአብሔርም እኮ ህግ አለው። ህጉ ቃሉ ነው፣ የመንግስቱ ህግ። በዚህ መሰረት ነው እንድታገለግል። በእግዚአብሔር ላይ ማመፅ ተገቢ ነው። ይሄ እኮ በእግዚአብሔር ላይ ማመፅ እኮ ማመፅ፣ የተጠራህበትን ጥሪ ባለማወቅ በእግዚአብሔር ላይ ምን ማመፅ ነው። በኢሳይያስ 1 ላይ እኮ ልጆቼ አመፁብኝ ባሪያ ብሎ ይናገራል። ኢሳይያስ 1 ላይ ያው የታወቀ ነው። ምን እግዚአብሔር የተመሰገነ ይሁን። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድር አድምጪ። ልጆች ወለድኩ አሳደግኩ፣ እነርሱም አመፁብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ህዝቤም አላስተዋለም እያለ ይናገራል። ከዛ ኃጢአተኛ ወገንና በደል የተሞላበት ህዝብ፣ የክፉዎች ዘር ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔርን ትተዋል፣ የእስራኤልን ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል እያለ ይናገራል። አመፁብኝ። ይሄ በእግዚአብሔር ላይ ምን ማለት ነው? ማመፅ፣ የእግዚአብሔርን ውለታ መርሳት። እግዚአብሔር ያላለውን አደርጋለሁ ማለት እኮ በትእዛዙ ላይ ማመፅ ነው፣ በቤቱ ላይ ማመፅ ነው። አመፀኛ ልጅ መሆን፣ አመፀኛ አገልጋይ መሆን ነው። በጣም ነውር ነው ወዳጆች። እግዚአብሔር እንደ ቃሉ ነው። ጅራፍ አንስቶ ስላልደበደበን ነው ከዛሬ ነገ ይመለሳሉ እያለን እንጂ በእግዚአብሔር ትእዛዝ ላይ የሚያምፁ ሰዎች በጣም ከባድ ነገር ነው የሚደርስባቸው ወዳጆች። እውነትን በአመፃ በሚከለክሉ ይላል እኮ ሮሜ 1:18 ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። የእግዚአብሔርን እውነት በአመፃ መከልከል፣ በአገልግሎት ስም መሸፈት፣ መነገድ፣ የተለያየ ነገር አመፃ ማካሄድ፣ ሰላማዊ ሰልፍ ማካሄድ፣ አልዳኝም በእግዚአብሔር ቃል ማለት በራሱ እኮ በጣም ነውር። ዛሬ እኮ አልዳኝም የሚሉ ትልልቅ አገልጋዮች ሆነዋል። የቤተ ክርስቲያን መሪ የተባሉ ፓስተር፣ ነቢይ ምናምን የተባለ አልዳኝ እያለ ማን ነው እኔን የሚዳኝ? እኔ እኮ እንደዚህ የተቀባው፣ እኔ እንዲህ ታላቅ ነኝ። እውነትን በአመፃ በሚከለክሉ የእግዚአብሔር ቁጣ ከሰማይ ይገለጣልና ሮሜ 1:18 ይናገራል። እግዚአብሔር ስለገለጠ ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። እና ንስሐ እንደማይገባ ልብህ የትዕግስቱን የመቻሉን ነገር ትንቃለህን? ንስሐ እንደማይገባ ልብ የእግዚአብሔር ፍርድ በሚገለጥበት ጊዜ ቁጣን በራስ ላይ ታከማቻለህ እያለ ይናገር። እግዚአብሔር አይቆጣም፣ የሰው ልጆችን ከልቡ አያስጨንቅም። ከተቆጣ ግን አይመለስም ወዳጆች። ስለዚህ እግዚአብሔር እንደ ቃሉ
እግዚአብሔር ለንስሐ እየጠበቀን በአንድ ጊዜ እንደሰው ተቆጥቶ እንትን አይለንም። በምህረቱ ባለጸጋ ስለሆነ ስለዚህ አንዳንድ ጊዜ የሚመጡት ነገሮች እንደ እግዚአብሔር ቃል ነው ወይ ወደኔ የመጡት? ማንም ይናገር። እነዚህ እንደውም እግዚአብሔር ያስቀመጣቸው ሰዎች ናቸው። ልክ አይደለም እንደ ቃሉ ነው ያሉን እንጂ ስልጣን አለንና እናስቆማለን አላሉ። እንደ ቃሉ ልክ አይደለም ካሉ መመለስ የማን ጉዳይ ነው? የኛ ጉዳይ ነው መሆን ያለበት። እውነትን በአመፃ መከልከል የለብንም። በአመፃ በአገልግሎት ስም፣ በነብይነት ስም፣ በፓስተርነት ስም፣ በተለያየ ነገር እውነትን በአመፃ መከልከል የእግዚአብሔር ቁጣ ከሰማይ እንዲገለጥ ያደርጋል። አንድ አገልጋይ ደግሞ አገልጋይ ከሆነ የማልጠቅም ባሪያ ነኝ ነው ማለት ያለበት እንጂ ለምን ይሄ አልሆነም ለምን ይሄ አልሆነም በጣም አግባብ አይደለም። በትህትና ነው ማገልገል ያለብን። የማልጠቅም ባሪያ ነኝ ብለን ነው ማገልገል ያለብን። የታዘዝኩትና ያደረግኩት ብለን ነው ማገልገል ያለብን እንጂ ከእግዚአብሔር ትእዛዝ ወጥተን እንደገና ሲነገረን አመፀን። አሁን እኮ ትልቅ በእግዚአብሔር ቃል ላይ ነው አመፅ እየተካሄደ ያለው። ዘይት መሸጥ የለብን መሸጥ አለብኝ፣ ጨርቅ መሸጥ አለብኝ ብሏል አላለም? እኛ ስንናገር በቃ ሃይማኖተኞች ናቸው። እኛ እኔ ቃሉን ነው የተናገርኩት እስካሁን ድረስ። ግን በቃ መናቅ፣ የተለያየ ነገር እግዚአብሔርን እኮ ነው የናቀው። ይሄ ሳውላዊነት ነው። በጣም በጣም ነውር ነው ወዳጆቼ። የማልጠቅም ባሪያ ነኝ በሉ ነው የሚለው። የታዘዝነውን እንኳን አድርገን ተአምራት ቢገለጥብን የማልጠቅም ባሪያ ጌታ ነዋ ከኛ ጋር እየሰራ ያለው እንጂ እኛ ምን እናደርጋለን? የማንጠቅም ሆነን ሳለን አይደል ጠቃሚ ያደረገ። ልክ እኛ እንዳደረግን እንደሰራን አድርገን በመቁጠር በእኛ ስራ ላይ ሰዎች እንደተነሱ፣ ኧረ በፍጹም እኛ እንዳደረግን። አንድ ቀን እኮ ለብቻችን ብንቆም እኮ ምንም ነገር። እኔ አንድ አገልጋይ አስታውሳለሁ፣ መናፍስ በመለየት የሚያስወጣ አወጣለሁ ብሎ ተነሳ። ማውጣት አቃተው። አንዲት ልጅ ነች መታ ያስወጣችው። አንዳንድ ጊዜ ክብሩን እኮ ለማንም መስጠት ስለማይፈልግ ሁሌ እግዚአብሔር በእኔ ነው የሚሰራው ስንል እኮ መስራት ያቅተናል። መስበክ ሁሉ እኮ ሊያቅተን ይችላል። እግዚአብሔር በእኛ አልፎ ከሰራው በቀር እኮ ምንም ነገር የለም ወዳጆች። በእኔ አልፎ ከሰራው ውጭ የምቆጥረው ምንም ነገር የለኝም አለ ጳውሎስ። ጴጥሮስ ደግሞ ስለምን ትኩር ብላችሁ ታዩናላችሁ ብሎ ተናግሯል እኮ። ስለምን ትኩር ብላ በገዛ ኃይላችን ያደረግን ይመስላችኋልን ብሎ እኮ ተናገረ። ስለምን ትኩር ብላችሁ ተመለከታችሁ? ትኩረት አልፈለጉም። አያችሁ፣ ጌታ እንደሚሰራ ከነርሱ ጋር ያውቁ ነበርና ክብሩን አይወስዱም ነበር። ኢሳይያስ 42:8 ላይ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ክብሩን መውሰድ የለብንም። አሁን እኮ ሳናቀው ሳይሆን ከእግዚአብሔር ነው እየተጋጨን ያለ ነው። እነ ጴጥሮስ በጥላቸው እንኳን ፈውሰው ሳይቀር ህዝቡ ወደ ጌታ ዘወር አለ ነው እንጂ ወደ እነርሱ ዘወር አለ አይለንም። ሐዋርያት 10:11 ላይ ለምን የማንጠቅም ባሪያዎች ነን ስላሉ ወደ ጌታ ዘወር አለ ነው። ሰው ወደ ጌታ ዘወር እንዲል ነው የምናገለግለው። ወደ ጌታ ዘወር እንዲል። ለዚህ እኮ ነው ጳውሎስ የሐዋርያት 10:14 ላይ እኛም እንደናንተ ሰዎች ነን፣ ሰማይና ምድርን ወደ ፈጠረ ወደ ሕያው እግዚአብሔር ዘወር እንድትሉ ወንጌል እንሰብካለን ያለ። ሄርሜንዲያ ብለው አበባ ጉንጉን ሊሰጧቸው ሊያነጥፉላቸው፣ እኛ ግን ካልተነጠፈልን ብለን እንጣላለን። ባይነጠፍ ምን ችግር አለ? ምን ችግር አለ? እኛ እኮ በቃ ምንም አሳዳጅ ነበርን፣ አንገላች ነበርን እንጂ እኛ እኮ ሊሙዚን የሚያስፈልገን ሰዎች አይደለንም። ብዙ አጀብም የሚያስፈልገን ሰዎች አይደለንም እኮ ወዳጆች። ሰዎች ቢያመጡልን እንኳን ፈቅደው ኧረ እኔ አይገባኝም፣ እኔ አንድ ተራ ሰው ነኝ፣ እኔ እኮ ለትላንትናው ህይወቴ አሳዳጅ ነው፣ የትላንትናው ህይወቴ እኮ እንደዚህ ነው፣ የትላንትናው ህይወቴ እኮ ከዛ ነው ጌታ የጠራኝ፣ እኔ የሚገባኝ ሰው አይደለሁም፣ ጸጋው ነው በእኔ የሚሰራው ብለን ነው ልንመልስ። እኛ እንደናንተ ሰው ነን ብሎ እንደመለሱ ጉንጉኑን እንዳልፈለጉ ሰው ነን እና መመለስ የኛ ፋንታ ነው።
ለምን ተደረገ ለምን ይሄ ነገር ተነሳብኝ ብሎ መቃወም አጌነስት ሆኖ መነሳት ክብርን መፈለግ ነው። በምድር ዋጋቸውን ተቀብለዋል። እነዛ እኮ የህግ መምህራን ዋጋቸውን ተቀብለዋል። እናንተ እንደነርሱ አትሁኑ አይደል እንዴ ያለን ማቴዎስ 23 ላይ በገበያ ስፍራ የከበሬታ ስፍራ ይፈልጋሉ። መምህር ዋጋቸውን በምድር ተቀብለዋል። የኛ ዋጋ እኮ በላይ ነው። አንተ ታማኝ ባሪያ ወደ ጌታ ደስታ ግባ ተብለን እኮ በላይ ነው የሚጠብቀን። መክሊቶቻችንን መመንዘር ነው እንጂ የሚገባል ለክብራችን ልንቆም ለምን ተቃውሞ ገጠመኝ ለምን ሰዎች ለኔ ይሄን ስላደረጉ ለምን ይሄ ይባላል ከመሪዎች ዘንድ ብለን ማኩረፍ መቆጣት ተገቢ አይደለም። በሰው ጭብጨባ ነው እንደኛ የምናገለግለው? ሰው አጅቦን ነው እንዴ? እኛ እኮ አጀቡን ከሚባሉ ሰዎች እኮ የተሻለ ህይወት የለንም እኮ። ማንጠቅም ባሪያ የነበረን ጌታ ስለወደደ ነው እየሰራብን ያለው። ምንም እኮ ነን እኮ እኛ። ስለዚህ ትህትናን ክብርን ለጌታ ማምጣት እንጂ ለራስ ክብርና ዝና መቆም በጣም ተገቢ አይደለም። እነዚህ ሰዎች እንደ እግዚአብሔር ቃል ነው የነገሩ። ለአገልጋይ አይገባም። በመንፈሳዊ ፕሪንሲፕል ስናይ ይሄ መንገዱ አይደለም። እንደውም ይሄን ከሚያደርጉ የፈረሰ ቤተክርስቲያን አለ ያቋቁሙልን፣ የተለያየ ነገር ማምለኪያ ያጧሉ፣ እንደዚህ በሉልን ያሉ። ልክ ነው እኮ ታዲያ ያን ወጪ የሚያደርጉበትን ህዝብ ያሰለፉበትን የፈረሰ በየገጠሩ ያለ ቤተክርስቲያን ቢሰራ ነው የሚሻለው አይደለ እንዴ? እኛ 2-3 ሰው ከተቀበለን መቼ አነሰን? ያም እንኳን እኛ እንደው የተሻለን ስለሆነን አይደለም፣ እግዚአብሔር ስለወደደ ነው። ከኛ በፊት እኮ የነበሩት እኮ አይደለም በከተማ ገጠር እኮ 5 ሰዓት በእግራቸው ተጉዘው አሁን ነው እንደውም በቅሎና ፈረስ እንትን ያለው በእግራቸው 10 ሰዓት ተጉዘው እግራቸው እስኪነቃ ሄደው ህዝብ የበላውን እየበሉ ጅባ ላይ ተኝተው ነው ያገለገሉት። ሰዎች አይደሉም እነሱ? እንደኛ ሊሙዚን ያስፈልጋቸው? የእግዚአብሔርን ስራ አልሰሩም? እነሱ የመሰረቱት አይደል እንዴ? ገጠር አሁን ማን ነው ሄደው ይመሰረተ? መቼ አገለገልን እኛ እኮ። አሁን ከቀደሙት አባቶች እኮ ሲታይ በመሰረተ ክርስቶስ በሙሉ ወንጌል አሉ ዋጋ ከፍለው ገጠር ሄደው ቸርች ፕላንት ያደረጉ አብረው ከህዝብ ጋር ዘምረው አብረው በቃ ብላርዚያ የደፈረሰ ውሃ ጠጥተው አብረው በቃ ወንጌል ነዋ፣ ስራ ነዋ። እኛ ግን ከተማ ለከተማ እንመርጣለን፣ ጉባኤ እናያለን፣ ለመሄድ አንሄድም። ኢየሱስ ለአንድ ሳምራዊት ሴት እኮ በጠራራ ፀሐይ ደክሞት እዛ፣ እኛ ግን ጉባኤ ነው የምናየው። መርጠን ማነው እሱ የሚቀበለኝ ምንድነው እንትን የሚል? ኧረ በጣም ነው የተበላሸ ነው። እነዛስ አገልጋይ አይደሉ? ይችን ታምራቷን በቃ እንደ ሽፋን አድርገን እግዚአብሔር በእኛ እንደሚሰራ በሌሎች እንደማይሰራ። ኧረ ወዴት ነው ትውልድ እየሄድክ ያለው? እባክህ በጣም ነው የሚያሳዝን። እኔ የድሮ አገልጋዮች ከሰሩት ጋር ሳነጻጽር አገልጋይ ነኝ ለማለት በጣም ነው የምፈራው። እንዲሁ በጸጋው ተጠርቻለሁ። እግዚአብሔር ደግሞ በዘመኔ መስራት የሚገባኝን እሰራለሁ ላለው እንጂ እኔ እንደው ሰራው ማለት ነው። ብዙ እኮ ያገለገሉ የድሮ ሰዎች እኮ በጣም እኮ ዋጋ የከፈሉ በአት አሉ። ምንም ጭብጨባ አልተቀበሉም። ምንም ታንኪው እንኳን አልተባሉም። ተገቢው እንኳን ታንኪው አላለችም ቤተክርስቲያን። እነሱም ደግሞ አይፈልጉም አክሊላቸው በላይ ስለሆነ። እንዲህ አክሊላችንን ከዛ ጋር ነው እንጂ ማወራረድ በምድር ካለ ጋር ነው የምናወራረደው። ለጭብጨባ ነው እንደ የጠራን እግዚአብሔር። በእውነት በጣም እኮ የሚያሳዝን እኮ ነገር። በጣም ምን ሰርተን ነው በእውነት እንዴ? ይሄ እኮ የጸጋ ስጦታም እኮ ቢሆን እኮ በመጥራቱ በስጦታው ስለማይጸጸት ነው እግዚአብሔር ይሄንን ያደረገው። እና በአግባብ ማንጠቀምበት ከሆነ እኮ አላውቃችሁም ነው የሚለን። አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እናገራለሁ አለ። ይኸው ማቴዎስ፣ እኔ ከኪሴ አላወጣሁት እንግዲህ ማቴዎስ 7 ከቁጥር 21 ጀምሮ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታው ጌታው የሚለኝ ወደ እግዚአብሔር መንግስት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታው በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል።
ከዚያም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መክራችኋለሁ አለ። ስለዚህ አጋንንት ማውጣት ትንቢት መናገር እኮ የእድገት ምልክት አይደለም። ከእድገት የተነሳ ያገኘነው ከሌላችሁ ስለተሻልን በመንፈሳዊ ነገር በጣም የጸሎት ሰው ስለሆንን ኃያል ሰው ስለሆንን ያገኘነው አይደለም። እንዲሁ እግዚአብሔር ስለሰጠን ነው። ለአካሉ መታነጽ ስለሰጠን እንጂ የእድገት ምልክት አይደለም። እንደነዚህ ያደረጉ አጋንንት ያስወጡ ትንቢት የተናገሩ ሰዎች ናቸው አላውቃችሁም የተባሉ ከኔ ራቁ የተባሉ የአባቴን ፈቃድ የሚያደርግ። ስለዚህ ዋነኛው ነገር የአባትን ፈቃድ ማድረግ። የአባቱ ፈቃድ በምን ውስጥ ነው ያለው? በቃሉ ውስጥ ነው። በቃሉ ውስጥ ነው ያለው። ስለዚህ ቃሉን መታዘዝ ነው የአባትን ፈቃድ ማድረግ ማለት። በዮሐንስ 14ም ላይ እኮ ይናገራል። ዮሐንስ 14 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃት። የአባትን ፈቃድ ማድረግ የእግዚአብሔርን ትእዛዝ መጠበቅ ነው፣ መታዘዝ ነው። አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ አለ። እግዚአብሔር ይገልጥ። የማይወደኝ ቃሌን አይጠብቅም። የማይወደኝ ቃሌን አይጠብቅም አለ። ወደ ታች ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም፣ የምትሰሙት ቃል የላከኝ የአብ ነው እንጂ እኔ አይደለም። ስለዚህ ጌታን ከወደድን ቃሉን ነው መጠበቅ ያለብን። እና አጋንንት አወጣን ማለት መጨረሻ ደረጃ ላይ ደረስን ማለት አይደለም። ትንቢት ተናገርን ማለት በቃ ጥግ ላይ ደርሰናል። የክርስትና የእድገት ጥግ ላይ እንደደረስን አድርገን ልንቆጥር አይገባም። የጸጋ ስጦታ ነው ይሄ። ዋናው የአብን ፈቃድ ማድረግ ነው። እግዚአብሔርን ከወደድን ቃሉን እናደርጋለን። የማይወደኝ ቃሌን አይጠብቅም ይላል። እግዚአብሔር ከቃሉ ውጭ እንድንሆን አይፈልግም። ስለዚህ ነው ስንስት የሚነግሩንን ሰዎች አጠገባችን ያስቀመጠልን እንዳንስት ነው። ዋነኞችን ብንጠላ እነዛ ዋነኞች ለክብራቸው ለጥቅማቸው አይናገሩን እንጂ ለራሳቸው ክብር ብለው በቃ እንዴት እኔን እንትና ብለው አይናገሩን እንጂ የእግዚአብሔርን ቃል የሚናገሩን ከሆነ ልንሰማ የግድ ነው። ዋኖቻችሁን አስቡ፣ የኑሯቸውን የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። የእግዚአብሔርን ቃል እስከተናገሩ ድረስ ትክክል ናቸው። ለክብራቸው የሚሆን ነገር ለምን እኔ አይበሉ እንጂ የእግዚአብሔርን ቃል ከተናገሩ እግዚአብሔር ያስቀመጣቸው የእግዚአብሔርን ቃል እንዲናገሩ። ቤተክርስቲያን ከነውር ለመጠበቅ ከእድፈት ለመጠበቅ ነው። እግዚአብሔርን ቃል ከተናገሩ ለጥቅማቸው አይሁን እንጂ ትክክል አይደለም። ዘይት መሸጥ ካሉ ትክክል ነው እኮ። ስለዚህ ለቃሉ ብለን መታዘዝ አለብን። ቃሉን መሸጥ ከሌለ መሸጥ የለብንም። ማንኛውንም ነገር ወዳጆች ሆይ እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ። እንደገና ደግሞ ሀምብል ማድረግ አለብን። ራሳችን የማልጠቅም ባሪያ ነኝ ማለት አለብን። የታዘዝነውን ባደረግን ጊዜ የማልጠቅም ባሪያ ነን። እኛ አይደለም ያደረግነው ያንን ነገር። ሙት ቢነሳ ዕውር ቢበራ አጋንንት ቢወጣ እኛ አይደለንም ያደረግነው። ጌታ ከኛ ጋር ሰርቶ ነው ያንን ያደረገው። ጌታ ነው ያደረገው። ስለዚህ እኛ ደግሞ ወርደን ክብርን ለጌታ በመስጠት የማልጠቅም ባሪያ ነኝ ነው ማለት ያለብን እንጂ እኔ እኮ እንዲህ አድርጌ እኔ እኮ እንዲህ ሰርቼ ዘኔክስት ታይም በአንተ ባይሰራስ አሉ እንደ ሐዋርያት አሉ እንደ እነ ጴጥሮስ ስለምን ትኩር ብላችሁ ታዩናላችሁ ብለው አይደለ እንዴ የተናገሩት? በእኛ ኃይል የሆነ ይመስላችኋል እንደ ይሄ ነገር ብለው እኮ ስለምን ታዩናላችሁ አሉ። ትኩረት አልፈለጉም። ጌታ ነው በእነርሱ የሰራው። በሚከተሉትም ምልክቶች ቃሉን ያጸናው ተአምራትን ያጸናው ጌታ ነው ከነሱ ጋር ሆኖ የሰራው እንጂ እነሱ አይደሉም። አንተ አይደለም የሰራው፣ ጌታ ነው አብሮ የሰራው። ለምንድን ነው በቃ ልዩ ክላስ የምንፈልገው? ለምንድን ነው ልዩ ክብር ልዩ ነገር ጉዝጓዝ የምንፈልገው? በቃ እንዲነጠፍልን እንድንከበር ልክ እንደ ሰሜን አፍሪካ ሳር እንደሚያበሉት ጋዝ እንደሚያጠጡ ልናጠጣ ቀስ ብለን ያንን አሮጌ የበሽታ ልምምድ የነቡሽሪ አጋንንታዊ የሆነ እውቀት የጎደለው ያ ጨለማ እንትን ተከትለን ያንን የተበላሸ ልምምድ ለማሳየት እንዴት እዛ በሃይማኖት ቤት ህዝቡ በተለያየ ባህታዊ የተጋዘው ሳያንስ
እንደገና ወንጌላዊ አማኝ የሆኑትን ክርስቲያኖች እንደፈለግን እንደ ጠፍ ከብት ልንነዳ ነው? እኔ በስመ ነቢይ በስመ ሐዋርያ ህዝቡ እንደ ቃሉ ነው የሚጓዘው። የማልጠቅም ባሪያ ነኝ ካላል አም አጌነስት ዩ አጌነስት ነኝ። እኔም ለአንተ ዛሬ ብቻ አይደለም ከዚህ በፊትም ብዙ ቪዲዮ ሰርቻለሁ፣ እሰራለሁ፣ ሌሎችም ይሰራሉ። የማትጠቅም ባሪያ ነኝ እንኳን አይደለም ቃሉ ያላለህን አድርገህ ቃሉ ያለህን አድርገህ እንኳን ስፍራ ከፈለግ ክብር ከፈለግ አልገባህም ማለት ነው። አንተ አይደለም የሰራው፣ እሱ ነው በአንተ ሆኖ የሰራው። ትህትና የሚባል ነገር የለንም። እኔ በጣም ነው ማዝነው። በቃ በጣም ሰዎች ጉልበታችንን እንዲስሙ እግራ ልክ አሁን እዛ ጳጳሳቱ ጉልበት ምናምን እነዛ አረጋውያን ናቸው። እዚህ ጋር በቃ እንዲነጠፍልህ እንዴት እኔን ኦፊሴን እንትኔን አታከብርም? አንተ ብለህ ነው እንደሚያከብርህ። እግዚአብሔር ያክብርህ እንጂ በጣም እኮ የሚያሳዝን እኮ ነው። በቃ በጣም እኔ እንዲህ አይነት ልምምድ አልቀበልም ወዳጅ። ኢየሱስ ክርስቶስ በቤተልሔም ነው የተወለደው። ጌታና መድኃኒቱ ነው። በበረት ነው የተወለደው። ዝም ብሎ በበረት ተወለደ ብሎ መስበክ ብቻ አይደለም እኮ የኖረውን ነው ኢየሱስ የተናገረው። በቃል በስራ ብርቱ ነው። በበረት ነው የተወለደው። አንተ ግን ከበረት ባልተሻለ ኑሮ የሚኖሩትን ሰዎች ዞር ብለህ አታይ። በጣም ትንቃለህ። የተለያየ ከበሬታ ለምደህ አሁን ገጠር ወጥተህ አታገለግልም። መብራት የሌለበት ቦታ ሂድ ብትባል አትሄድም። ኢየሱስ የወደቁትን ነው ያነሳው፣ የደከሙትን ነው ያበረታው። እንደገና ደግሞ ወደ ኢየሩሳሌም ሲገባ በውርንጫ አህያ ነው የሄደው። ንጉስሽ የዋህ ሆኖ በውርንጫ አህያ። እንግዲህ ያው ሰረገላ መጥራት አቃተው እንዴ? በኪሩቤል ሰረገላ የተቀመጠ እኮ ነው። ከአብ ጋር እኮ በቅድምና በአብ ሪና በአብ ቀኝ የተቀመጠ እኮ ነው። ከአብ ጋር በአንድነት የሚመለክ እኮ ነው። ክብሩን ሳይለቅ ነው የመጣው እኮ። በአብ ክብር የሚመሰግ ዓለም ሳይፈጠር በነበረው ክብር አክብረኝ ነው ያለው እንጂ እኮ አብ አክባሪው እሱ አንሶ በአብ የከበረ አይደለም። ዓለም ሳይፈጠር የነበረው ክብር ያንን ክብር እንደሚገባ ሳይቆጥር የባሪያን መልክ ይዞ ለመስቀል ታዞ ወርዶ እኮ ነው ዝቅ እግር አጥቦ ከዛ በኋላ በቤተልሔም። ይሄ ነው ያሳየን መንገዱ። የኛ መንገድ የአሕዛብ መንገድ የአሕዛብ አለቆች የሚያደርጉት ይሄ ለአሕዛብ አለቆች የሚሆን ነው። ልክ ነው፣ እንደዛ ነው። ግን መንፈሳዊ የሆኑ ሰዎች እኮ ዝቅ ብለው ነው። እና ኢየሱስ ዝቅ ብሎ በውርንጫ አህያ ንጉስሽ የዋህ ሆኖ ዘካርያስ ላይ ይናገር። በውርንጫ አህያ በውርንጫይቱ ይሄዳል አለ። የዋህ ነው። እኔ የዋህ በልቤ ትሁት ነኝ ነው ያለ። ስለዚህ የዋህ ነው አገልጋይ መሆን ያለበት እንጂ ያውም የእግዚአብሔር መሪዎች የቤተ ክርስቲያን አገልጋዮች በኃላፊነት የወሰዱ ከመንግስትም ከእግዚአብሔር ማደራ የተቀበሉ ሰዎች ይሄ መንገዱ አይደለም ብለው ሲሉ ሀውካምስ ብለን መቆጣት ማኩረፍ፣ ይሄ በጣም በጣም ነውር ነው ወዳጆቼ። ባያደርጉልን እኛ ምን አንድ ግለሰብ አይደለን እንዴ? ምን ችግር አለ? 2-3 ሰው ይበቃል እኔን ከተቀበላችሁ ብለን ራሳችን በአፋችን አውጥተን ብንናገር ምን አለ? የሌለ ታሪክ ለመፍጠር በቃ ግርግር ሁካታ ምናምን በቃ ሞቅ ይለናል። በቃ እኔ እሰጋላታለሁ። እንደውም የከፋ አደጋም እያየው ነው ያለው ከኦርቶዶክሷ ይልቅ ወንጌላዊቷ ጋር። ወደፊት እኔ እንጃ ሌላ ነገር እንዳናመጣ በጣም ነው እየፈራ ያለሁት። በእውነቴን ነው የምላቸው። ኦርቶዶክስ አልተለወጠችም፣ እንደዚህ እነሱ እኮ ገና እንደዚህ ናቸው። ዋናው አንተ ጋር ነው ያለው። እንደው ጣዖቱ የቀደሙት አባቶች እኮ ኮት የሚቀይሩት አቶ ኮታቸው ነትቦ ነው ዋጋ ከፍለው ያገለገሉት። ገብቷል? አስብ እንጂ በጣም ነው የሚያሳዝነው በእውነት። እና ኢየሱስን ያመሰገኑ ህፃናት ናቸው። አረ እነዚህ ዝም እንዲሉ አትላቸው፣ እነሱ ዝም ቢሉ ድንጋዮች ይጮሃሉ አለ። ማፈ ደቂቁ ህፃናት አስተዳሎ ከስብሃተ ከህፃናትና ከሚጠቡት አፍ ምስጋናን አዘጋጀ ተብሎ የተጻፈው ይፈጸም ዘንድ ተዋቸዋል።
ዛሬም ኢየሱስን የሚያመሰግኑ እኮ አዋቂዎች አይደሉም። አዋቂማ አዋቂን ነው የሚያመሰግነው። ፕሮፌሰር ፕሮፌሰሩን ነው የሚያመሰግነው። ኢየሱስን የሚያመሰግኑ ግን ሕፃናት የተባሉ በእግዚአብሔር የተመረጡ ናቸው። አየህ፣ አልከለከሉትም። ዝቅ ካልን እኮ ሰዎች ክብርን አይከለክሉንም አይደለም ማለት እንከበራለን። እግዚአብሔር አክብሮትን በእነሱ ውስጥ ያደርግና እግዚአብሔር ሰው ነው ብሎ አይከለክለንም። ግን ካልተከበርኩ ብሎ ደግሞ እንትን ማለት በጣም በጣም ተገቢ አይደለም። እውነት ለመናገር የዋህ መሆን ጌታ ይበልጥ እንዲሰራብን ሀምብል መሆን ነው እንጂ ያለብን እንዴት ምናምን ገና በቃ አለቀቀንም ማለት ነው። ገና የዓለም በቃ በጉዝጓዝ ገና ፈላጊ ነን ማለት ነው። ደግሞ አንተ ሳትሞት እኮ በአንተ ህይወት ውስጥ እግዚአብሔር አይሰራም። አንዲት ስንዴ ኢየሱስ እንኳን እንደዛ ሆኖ አንዲት ስንዴ ካልሞተች ብዙ ፍሬ አታፈራም ማለት። እነ ጳውሎስ እኮ ከክርስቶስ ጋር ተገድለናል፣ ተሰቅለናል አሉ። አሁን ሕያው ሆኜ አልኖርም፣ በእግዚአብሔር ልጅ ላይ ባለ እምነት ነው የምኖረው። አየህ፣ በእግዚአብሔር ልጅ ላይ ባለ እምነት ስትኖር ነው ክርስቶስ በአንተ መስራት የሚጀምረው። አልሞትክም ማለት በጣም ነው የሚያሳዝነው። ለክብራችን በቃ ለጥቅማችን፣ አሁን ለጥቅማችን እንጂ በእውነት ይሄ እኮ የሚያስኮርፍ አይደለም። ክብሩን አትውሰዱ ነው ያሉት። በቃ ክብሩን ለጌታ የጌታን ለጌታ መመለስ፣ የእግዚአብሔርን ለእግዚአብሔር፣ የቄሳርን ለቄሳር፣ የጌታን ለጌታ በቃ መመረጥ ራሱ እኮ አስገራሚ ነው። አገልጋይ ተብለ መጠራት ራሱ አስገራሚ አለ። የግድ እንደው በቃ መለከት አስነፍተ ማስታወቂያ ነጋሪት አስጎስመ መሆን አለበት እንዴ? ጎስመው እንኳን ቢነሱ እኔ አይገባኝም ነው ማለት ያለብን። አይገባኝም በቃ ምን ያደርግልናል? አንተ ታማኝ ባሪያ ተብለን በላይ ብንሾም ብንሸለም አይገባ አይሻልም? ወደ ጌታ ደስታ ግባ፣ ባለው ላይ ይሾመዋል ይላል። ያን ባሪያ ልባምና ታማኝ መጋቢ አንብበው ሉቃስ 12 በጥቂቱ ታምናል በብዙ ሾመሃለሁ። እግዚአብሔር ይሾማል፣ በጸጋ በቅባት ይሾማል። የሚገርም በቃ አንተ ሀምብል ስትሆን ትሁት ስትሆን። ነገር ግን ምን ይሰራልናል እንዴ? ጭብጨባማ ከፈለክ እዛው በዓለም እኮ ጭብጨባ አለ። ወይ ሮጠህ እንደነ ደራርቱ እንደነ ኃይሌ ይጨበጨብልሃል። ምን ችግር አለ? ወይም የሆነ ድርጅት እንትን ብለህ ሊጨበጨብልህ ይችላል። ይሄ ግን የጭብጨባ ቤት አይደለም። ይሄ ጌታን ዝቅ ብለን የምናገለግልበት፣ ኢየሱስን የምናስተዋውቅበት። ጳውሎስ እኮ አለ በቃ እኔ ዓለም ለእኔ እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቃል። ምንም ትምክት የለኝም። ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም ነው ያለው። ብዙ ላነሳ እችላለሁ ከእግዚአብሔር ቃል። ራሳችንን አንሰብክም አለ። መንፈስንና ኃይልን በመግለጥ እንጂ በሚያባብል ቃል ወደ እናንተ አልመጣሁም። ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። የራሱን ነገርማ በቃ ከክርስቶስ ጋር ተሰቅሏል፣ አያወራም። ሌላ ነገር እንኳን እንዳውቅ ቆርጬ ነበርና በቃል ብልጫ ወደ እናንተ አልመጣሁም። ምስክርነቴን ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ። በቃ መልእክታችን ክርስቶስ ነው። ሌላ ነገር አናቅ። ምን ይሰራልናል? እኛ እንድንታይ አይደለም ክፍለ ሀገር በሮች የሚከፈቱልን። እኛ እንድንታይ አይደለም የተለያዩ ትልልቅ ቦታዎች እንደገና አልፈን ወደ አውሮፓ፣ ወደ አሜሪካ፣ ወደ ተለያዩ ስቴቶች የምንሄደው እኛ እንድንታይ ሳይሆን ክርስቶስ እንዲታይ። ክርስቶስን ማሰብክ ከሆነ ምን ይሰራል? ለዝና ነው እንዴ? ይሄ እኮ መንፈሳዊ ስራ እኮ ሰዎችን ሕያዋን የምናደርግበት፣ የኃጢአትን ስርየት ለዓለም የምንሰብክበት ነው። ኢየሱስ ሞተልህ ተነሳልህ ብለህ ኢየሱስን የምታስተዋውቀው፣ ኢየሱስ ሞተ ተነሳ ልትል አንተ መሞት አለብን። በጣም ነው የሚያሳዝነው በእውነት በጣም። ስለዚህ እነዚህ ካውንስሎች አስተዋዮች መሪዎች ናቸው። ከቃል ውጭ ከዚህ በኋላ አንደራደርም አሉ። እውነታቸውን ነው። ያስፈጽሙታል ደግሞ እርግጠኛ ነኝ። ብዙ ሁካታ ቢኖር የእግዚአብሔርን ቃል የማያውቁ ሰዎች ቢጮሁም ይሄ ጉዳይ ከጸኑበትና ከጠነከሩ
እንደ ቃሉ ትሄዳለች ቤተክርስቲያን። የግድ ነው። በቃ የፊት መጨማደድ የሌለባት ነውር የሌላትን ቤተክርስቲያን ነው ክርስቶስ ለራሱ ሊያቀርብ የሚፈልገው። ጉዝጓዝ ያለባት ኮተት ያለባትን አይፈልግም። እንኳን አይደለም ወንጌላዊቷ ኦርቶዶክሳዊቷ አሁን እየጸዳች ነው ያለችው። ጳጳሳት በገዛ አፋቸው ኢየሱስ ያድናል እያሉ እየሰበኩ ነው፣ ዘርፋፋ ልብስ ለብሰው ክብራቸውን ጥለው። አንተ እንደገና ከረባት ያሰርከው ሳያንስ ሌላ ጉዝጓዝ ትፈልጋለህ እንዴ? እባክህ በስመ ነብይነት የአንተ ነብይነት ምንድን ነው? ሌላ ያስነሳም እግዚአብሔር? ብዙ አሞጾች እኮ አሉት እኮ። ዋርካ ለቃሚውን ያስነሳል እግዚአብሔር፣ ታናሹን ሰው ያስነሳል እግዚአብሔር። የማልጠቅም ባሪያ ነኝ ማለት በጣም ያስፈልገናል ወዳጆች። ይሄ ደግሞ ሊገባን የሚችለው ጥሪያችንን ስናቅ ነው። ከየት ነው የጠራ? ከየት ነው ያነሳ? በሁሉም አቅጣጫ የማልጠቅም ባሪያ ነኝ ማለት እኮ አንደኛ ያልሆነ ነገር አልሸጥም ነው። ሁለተኛ ደግሞ ያልሆነም ክብር አልቀበልም። እኔ የማልጠቅም ባሪያ ነኝ። በጣም እዚህ ጋር አንድ ነገር ልናገር የምፈልገው ሁለተኛ ነገሥት 5 ከ20 እስከ 27 ላይ የኤልሳን ታሪክ እንመለከታለን። ኤልሳ ያ ንዕማን በመጣ ጊዜ ወደ እርሱ በአባናና ፋርፋ ውስጥ ገብቶ በውሃ ውስጥ እንዲጠመቅ ነገረው። እንዴት እዚህ የደፈረሰ ውሃ ውስጥ የሀገሬ አባናና ፋርፋ ንጹህ ውሃ አይሻልም እንዴ? እዚህ የደፈረሰ ድፍርስስ ውሃ ውስጥ እንዴት ግባ ይለኛል? ኧረ እባክህ ብዙ ሰዎች ከአንተም በፊት መጥተው ተፈውሰዋል እና የነቢይ ቃል ነው ስማ አሉ። ይህን ደግሞ ሲባል የነቢይ ቃል ነው እያል እንዳንመካ ወዳጆቼ። ነቢዩ ቃሉን እኮ ሲያወጣ ከእግዚአብሔር ሰምቶ ነው፣ እንደሚፈወስ ስላወቀን እና ከዛ በኋላ ታዘዘና ገባ እዛ ውሃ ውስጥ። ገላው እንደ ለምጽ እንደጠበቀው ድፍርስ መስሎታል። በቃ በድፍርስ ውሃ እየተጸየፈን ቢሆን ገባ። ነገር ግን ለዘላለም መሳለቂያ የሆነበት ነውር የሆነበት ለምጽ ነው። ለምጽ በእስራኤል ዘንድ በጣም በለምጽ ያለ ሰው የተመታ ሰው ለብቻው ተገልሎ ነው የሚቀመጠው። ለምጻም ነበረ፣ ባለጸጋ ነበረ፣ ኃያል ነበረ፣ ግን ለምጻም ነበረ ይለዋል። አሳፋሪ። ከዛ ለምጽ ነው እንደ ሕፃን ገላገላው የሆነው። ከዛ ተገርሞ አፈሩን ልውሰድ አለ። ከዛ በኋላ ገንዘብ ደግሞ ለኤልሳ ሊሰጠው ተነሳ። ኧረ እኔ በቃ አልቀበልም ማለት እኮ የማልጠቅም ባሪያ ነኝ ነው። አልቀበልም። ምን አለ አልቀበልም ብንል? ያው እኮ ይሄ ክብሩ ምናምኑ እኮ ከገንዘብ የማይተናነስ እኮ ነው። የማልጠቅም ባሪያ ነኝ የሚል ጠፋ። ለዝና ነው የምናገለግለው፣ ለክብር። ገንዘቧም አትቀርብንም፣ እንቀበላለን። እኛ ብንሆን ሸጠንም እንቀበል ነው የምንለው። ይሄ ሰው ግን ዮርዳኖስን ወንዝ አልሸጠ። ከዛ በኋላ በዛም የሚመጣውን ነገር አልተቀበለም። እሱ በቃ አልቀበልም አለ። እኔ የማልጠቅም ባሪያ ነኝ። እኔ ዝም ብዬ የታዘዝኩትን ከማደርግ ውጭ፣ ሰዎች ሲመጡ ተጠመቁ ከምል ውጭ ሌላ ነገር የለኝም። በቃ እኔ አይደለሁም ይሄንን ፈውስ በላይ ላይ ያመጣው እግዚአብሔር ነው አለና የማልጠቅም ሰው ነኝ። በቃ እኔ አልፈልግም አለ፣ አልቀበልም። ከዛ በኋላ ቢለው መጨረሻ ላይ በቃ ሄደ። ሕያው እግዚአብሔርን በሕያው ነፍሴ እምላለሁ እከተለዋለሁ አለ እና ሲከተለው አየው በመንፈስ። የት ሄደ ነበር? እዚህ ኖ እግርህ ገና ሲወጣ አይቼ አልነበረም? የንዕማን ለምጽ በአንተ ላይ እጥፍ ሆኖ ይመጣል አለው። አይቼ አልነበረም? ትቀበል ዘንድ ጊዜው ነው አለው ይላል። ያለ ጊዜ የተቀበልናቸው ብዙ ነገሮች ኪሳራን በሕይወታችን ያመጣል። የሚታይ ለምጽ በንዕማን ላይ እንደታየው ላይሆን ይችላል፣ ግን የማይታዩ ብዙ ለምጾች በላያችን ላይ በአገልግሎት ምክንያት አናቅም እንጂ ብዙ ነገር እኮ የተገደብንባቸው መዓት ነገሮች አሉ። ክብርን ወስደን የማይሆን ነገር ተቀብለን ወዳጆቼ፣ እግዚአብሔር አዝኖብን ምን ይሰራል? ቆርጠን ጨክነን ጌታ እናገለግላለን ብለን የወጣን አይደለን? አለበለዚያ ደግሞ ካልጨረስን የዓለምን ክብር እዛው በዓለም እንቀበል። በቃ ወይ ዘይት ሸጠን ወይ ደግሞ የተለያየ ነገር ብዙ ክብር አለ እኮ በቃ መጠቀም ይቻላል። ነገር ግን አላግባብ የእግዚአብሔርን ነገር ለራስ መውሰድ በጣም ተገቢ አይደለም። ግያዝነት ነው። እጥፍ ለምጽ መጣበት። አየህ፣ አንተ ላይ ይታይ ይችላል፣ ምሕረቱ ብዙ ነው፣ በደሙ ታጠበ። ነገር ግን ትውልድን አበላሽተሃልና ብዙ ነገር በአንተ ላይ ይመጣል። እዚህ ባካችሁ ይህንን ነገር እንተው። የማልጠቅም ባሪያ ነኝ በሉ። እግዚአብሔር ያልሰጣችሁ አትቀበሉ ከሰው ላይ። ጌታ ላደረገው ነገር አንተ ከህዝብ ላይ ገንዘብ አትውሰድ።
የዕቃ ጥንትን ሸጠን ስንትና ስንት ሺህ ብር እንቀበላለን። እግዚአብሔር እንዲያደርጉ ብሎናል። በትክክል የእግዚአብሔር ተአምር እንኳን ተገልጦብን ሰዎች አምጥተው ቢሰጡ ኖ ማለት ያለብን ጊዜው አይደለማ። ቢጨቀጭቁን እንኳን እምቢ ነው ማለት ያለብን፣ ጸጋ እንዲጨመርልን። እግዚአብሔር ለኛ ለኑሯችን ከሆነ እኮ ጌታ ያደርጋል። ታማኝ እኮ ነው። ዘር በጎተራ የለም። ከዚህ ቀን ጀምሬ እባርካቸዋለሁ አይልም እግዚአብሔር? ይባርካል እኮ። ሰውን ሊያስነሳልህ ይችላል። ነፋሳታውን ደመና ሸለቆንህም በውሃ ይሞላል። ይህም በእግዚአብሔር ዓይን ቀላል ነው። ያደርጋል እግዚአብሔር። እንደነ ጳውሎስ ድንኳን እየሰፉ አገልግለዋል። ድንኳን እየሰፋ ማገልገል ትችላለህ። እና እነ ማን ነው አቂላና ጵርስቅላ አጵሎስን እኮ ከፊት ይልቅ የገለጡለት ነው ናቸው። በጣም ታላላቅ አገልጋዮች ናቸው። ድንኳን እየሰፉ አገልግለዋል። ያልሆነ ነገር ከመቀበል ድንኳን እየሰፋ ማገልገል ይቻላል። በእግዚአብሔር ስም ግን ያልሆነ ነገር መውሰድ፣ እግዚአብሔር ለሰራው አንተ ጣልቃ ገብተህ ያ ሰው ለእግዚአብሔር ማድረግ ሲገባው ለአንተ ሲያደርግ ማለት እንግዲህ ደሞዝን ተቀብለሃል፣ ዋጋን ተቀብለሃል ማለት ነው። ሲጀመር የመጣኸው ገንዘብ ለመቀበል ነው፣ ለመክበር ነው ማለት ነው። ይሄ ተገቢ አይደለም። እውነት ነው፣ ከወንጌል ቀለብ ተደንግጓል፣ ያለን እንበላለን። ነገር ግን ያልሆነ ለእግዚአብሔር የሆነውን ለእኛ እየወሰድን ይሆናል። በአገልግሎት ስም ነግደን እንደገና ደግሞ ያልሆነ ነገር ተቀብለን ለእግዚአብሔር ሰዎች ሊያደርጉ ሲገባ ለእኛ እንዲያደርጉ በቃ እኛ ላይ አይናቸውን እንዲጥሉ ይሄ ነው ገሌ ነው የኔን ታሪክ ቀየረ ብለው በቃ ሁሌ እንዲሰግዱልን፣ ሁሌ ገንዘብ እንዲሰጡን፣ እኔ እኮ ነኝ በእኔ አገልግሎት ነው ይሄ እኮ ገሌ ተፈወሰው እያልን መለከት እየነፋን ያን ሰው አሸማቀን በየጊዜው የሆነ ድጎማ እንዲሰጠን የሆነ ነገር ምን አገልጋይ እንባላለን ታዲያ? ኧረ እባክህ ስለ ስሙ ነው እግዚአብሔር ተአምር የሚያደርገው እንጂ ብዙ ጉድለት አለብን ማለት ነው። በጣም እንቀረጽ እንጂ በእውነተኛው ነገር በቃ እንሰራ። በአገልግሎት ስም አናጭበርበር። በእውነቴ ነው የምላችሁ። ካልተጠራን ፓስተርም ሆነን ነብይ ምናምን ብንቀመጥ አይሻልም? ንግድ በቃ የተለያየ ጥቅማ ጥቅም በቃ የሆነ ብልጠት ከኛ በላይ ስማርት የለ ከኛ በላይ ባለአእምሮ የለ ከኛ በላይ አፋችን ሲለፈልፍ ህይወት የለንም። ግን አፋችን ጤፍ ይቆላል። ጥቅመኛ በቃ ጥቅመኛ አራዳ ከኛ በላይ የለ። እንደውም ፎቶ አንስተን ምን ብለን የተለያየ በቃ ገንዘብ ለመጠየቅ በቃ አሰብስፈን በቃ እኛንን በቃ እንትን በኮምፒውተሯን ምኗን እናውቃለን በቃ የተለያየ አድርገን ማስታወቂያ ሰርተን ምናምን። ዛሬ ብዙ አይነት በቃ ፌክ የሆነ ስራ፣ የንግድ ስራ ማአት ብልጠት የተሞላበት ብዙ ነገር የሽቅድምድም ስራ እንሰራለን። በጣም ነው ማዝነው በእውነት በጣም በየዋህነት ማገልገል የለም። ንግድ በቃ የት እንደምንደርስ ምን አይነት ፎቅ ቆልለን ሰማይ ጥግ ልንደርስ እንደሆነ በቃ የሰው ህይወት በገንዘቡ ብዛት ከመጎምጀት ተጠበቁ ይላል እኮ። ይሄ የሰበሰብከው ለማ ይሆናል። የበላነው የሰበሰብነው ሳንበላ ሁሉ ልንሞት እንችላለን። ስዕላችን ፎቅ፣ ስዕላችን መክበር፣ ስዕላችን ስጋዊ፣ ስዕላችን ጥቅም ካታለን የተለያየ ነገር የእግዚአብሔር ሰው ተብለን በዛ ሽፋን ብዙ አይነት ንግድ፣ ብዙ አይነት ማታለል፣ ብዙ አይነት ውንብድና እንፈጽማለን። ኤልሳዕ ውንብድና ፈጸመ። ትቀበል ዘንድ ጊዜው ነው አለው። ውንብድና ሊፈጽም በቃ ገንዘብ አጓጉቶት ከነማን ኋላ መሮጥ። ገንዘብ የሚያጓጓቸው አገልጋዮች አሉ። ትልልቅ አገልጋይ ነጋዴ የሆኑ ሲታዩ ትልልቅ ቢነገሩ አዋረደኝ ይላል። በቃ እንዲህ አለኝ ተናገረኝ። እሱ አገልጋይ አከብርም፣ ግን በሱ ውስጥ የታጨቀ የንግድ ስራ ብዙ ሳይጥል በብልጠት በዘዴ ከአባቶች ጋር ተቀላጥፎ ፓስተር የሚለውን ሐዋርያ የሚለውን ነብይ የሚለውን ይዟል። በዘዴ በአፈ ቀላጤነት አይሰራ። ታዲያ እግዚአብሔር አይሰራ። ንዕማን እኮ እንዴ ጭንገፋ የፈወሰ ኃይለኛ የእግዚአብሔር አገልጋይ እኮ ነው። አየህ እግዚአብሔር ዘመኑን በሙሉ ከሞተ በኋላ እንኳን አጥንቱ ይፈውስ ነበር። አየህ በጣም ነው የሚያሳዝነው። በንጽህና ይሰሩ ነበረ። እንደዚህ ትቀበል ዘንድ ጊዜው ነው። እንግዲያው መሮጥ ከፈለገ ለምን ሳይሮጥ እኮ እጁ ላይ አስገብቶለታል ገንዘብ የሚጠላ ሰው አለን። ነገር ግን ለምን አልወስድም አለ። ቢመጣ ብዙ ነገር ይዞበት እንደሚመጣ ያውቃል።
አገልግሎቱ ላይ ቀጥል ይችላል። ስለዚህ አልቀበልም አለ። ያ ሰው ግን በመቀበሉ በለምጽ ተመታ። ገና አይኑ አልበራም። ለዚህ ነው እንደውም ወዮ ምን እናደርጋለን ብሎ እነዛን ሶርያውያን ባየ ጊዜ እባክህ እነዚህ የዚህን የብላቴናውን አይን ክፈት። የአይን አለመከፈት እኮ አይናችን ቢከፈት ከገንዘብ ላይ አይናችን፣ ከጥቅም ከክብር ላይ አይናችን እናነሳና በቃ እግዚአብሔር ያለንን አድርገን ዳዊት በገዛ ዘመኑ ሐሳቡን አገልግሎ እንዳለፈ ሐሳቡን አገልግለን እናልፋለን። አንጎመዥ ለሌላ ነገር በቃ ለጥቅም ለክብር ለገንዘብ በጣም ትውልዱ በተለይ እኔ በጣም አራዶች የሆንን እየመሰል ተሽቀዳድመን አንደኝነትን በቃ ዋና በቃ አልበሰልንም እኮ። በጣም የሚገርማችሁ ነገር አሁን እኮ አንድ ቤተክርስቲያን ራሱ ጥላ ስር ለመጠለል ያልበሰሉ ብዙ ያለቦታቸው መሪ የሆኑ እንኳን አሉ። ጥቅም በቃ አሻምቶ አሻክቶ እዛ ጋር ያስጠጋቸው ህይወት የሌለባቸው አሉ። በጣም የሚገርማችሁ ነገር በቃ ሽኩቻ በጣም ነው የሚያሳዝነው። በጣም ይሄን ስናገር በእምነትና በድፍረት ነው የምናገር። ለምን ከኛ በፊት የቀደሙትን በጥቂቱ አይቻልም። ህይወታቸው አስተማሪ የሆኑ ሰዎች ክርስትና እነሱ ጋር እንዲህ እንደዋዛ የሚነገር አይደለም። በጣም ነው የሚያሳዝነው በእውነት በጣም አይጓጉም ለገንዘብ በቃ ለተለያየ ነገር በቃ ማካፈል አንወድኛ ብቻውን የበላ ብቻውን ይሞታል። ለራሳችን ገንዘብ በቃ ደሞዝም ከሆነ በቃ እዛ ኃላፊነቷ ላይ እዛች ተቀምጠን የራሳችን ደሞዝ ከፍ ማድረግ ኑሯችንን ማስተካከል፣ አውሮፓም እድሉ ካለ ወደዛ መሄድ፣ በሰው ተነጋግረን ተጻጽፈን ምናምን አሜሪካም ከሆነ ወጣደ በቃ እንዲህ አይነት ስታስቲክስ እና ስትራቴጂ አድርገን ተሾላልከን በቃ የሆነ ቦታ ለመያዝ የት ለመድረስ እግዚአብሔር አያጎለው ያንን ሰው እውነት ጸጋን ያበዛል። በትክክለኛ አገልግሎት የሚያገለግሉ ሰው አገር ቤት እንኳን ቢቀመጡ እግዚአብሔር ስለ ስሙ ይባርካቸዋል። የሚገርም ነገር በበላው በቃ ቀርፍ ብለህ ጌታን አገልግል። አትንቀዥቀዥ በቃ አትወስልት። ውስልትና የአፍ ውስልትና የአካሄድ ውስልትና ማጭበርበር ማዕት ነገር አለ። ማዕት የተቀበልነው አሁን ስንት ጉዝጓዝ አለ። በእግዚአብሔር ስም ብዙ ነገር ቤታችን ውስጥ የጎዘጎዝ ነው። ማዕት ነገር አለ። ጣዖት ለዓለም ሰው እንኳን ከየት አምጥቶት ነው? እኔ እንደውም አንዱ ሰው ከየት አምጥቶት ነው ይሄንን ሁሉ እንደዚህ ላይ እንደሱ አትበላ ብዬ አንድ የመለስኩት ሰዋል። እግዚአብሔር አይባርክም እያልኳል፣ ግን በማጭበርበር መሆን የለበትም። እውነቴን ነው የምላቸው። ምን ይሰራል? መጠራታችን በራሱ ክርስቲያን መባላችን፣ ከዛም ለአገልግሎቱ ታማኝ ሆነን መቆጠራችን ትልቅ ነገር ነው። በንጽህና በተቻለ አንሳሳትም ማለት እንሳሳትን፣ ግን ንስሐ እየገባን በንጽህና ማገልገል ይሆንልን። ደግሞ የእግዚአብሔርን ነገር ያዩ ሰዎች ከቃሉ ተነስተው ሲነግሩ ማኩረፍ፣ አመፅ ማስነሳት የለብንም። ክፋትን ትውልድን መቀስቀስ የለብንም። ክፋት በቃ አመፅ፣ አድማ ተገቢ አይደል። በእግዚአብሔር ቃል ላይ ማመፅ አግባብ አይደል። አመፀኛው ነቢይ እንዴት አድርጎ ያንን ሰው ለአንበሳ የአመፀኛው ነቢይ ያለውን ስሙ ተብሎ ተጽፏል። አመፀኝነት፣ ሳኦላዊነት፣ እኔነት ማዕት ነገር አለ። እውነትን በአመፃ መከልከል። እንደገና ደግሞ ምን ይላል ጴጥሮስ መጽሐፍ ላይ? በጣም የሚገርማችሁ ነገር ምዕራፍ 3 ላይ ነው ያለው። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩና የማይጸኑ ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። በጸጋና በእውቀት እደጉ ይላል። አየህ፣ በጸጋና በእውቀት ያላደጉ ሰዎች በአመፀኞች ስህተት ይሳባሉ። ብሎ የአንተ ቲፎዞ ሳያውቁ ይሆናል። አየህ፣ አንተ አመፀኛ ሆነ በአመፀኛ ስህተት ህዝብን ታስታለህ። አንተ ጠፍተህ ህዝብን ታጠፋለህ ማለት ምን ይሰራል? ሰዎችን ማሳመፅ የለብንም። በቃሉ እንዲሄዱ ነው መንገር ያለብን። ምን ይሰራልናል?
ለክብር ብለን ለጥቅም ብለን ይቅርብን። በቃሉ ከሄዱ ለኛ አክሊል ናቸው እነዛ። በቃ ለዚህ ነው በአመፀኞች ስተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ብሎ የእግዚአብሔርን ሕዝብ ይነግር። በጸጋና በእውቀት ደግ ሰው በጸጋና በእውቀት ካደገ በአመፀኛ ስተት አይሳብም። መረጃ ያመጣል። እግዚአብሔርን ቃል ያያል ብሏል እገሌ እንዴት ተነቀፈ፣ አካሄዱ ከምን አንጻር፣ ቃሉ ምን ይላል ይላል። ፈጽሞ አይከተልም። እግዚአብሔርን ቃል ካወቀ ሐዋርያ መጋቢ ሁን፣ የሶስት አራት ጣቢያ መሪ ሁን፣ ፈጽሞ እኔ አልከተልም። በበኩል አመፀኛ ከሆነ በቃሉ ላይ የሚያሳምፀኝ ሰው ፈጽሞ አልቀበልም። እነዚህን ሰዎች እኔ ለመደገፍ ብዬ የሆነ ከነሱ እኔ አላቃቸውም፣ እንደሆነ አይቻቸው አላቅም። ነገር ግን ቃሉ ትክክል ስለሆነ ያን ስለተናገሩ መሪም ስለሆኑ አይደለም። እኔ እንትን የምለው ቃሉ ትክክል ስለሆነ እግዚአብሔር እንደ ቃሉ ነው ያሳምፀን በአመፀኛ ስተት። ሕዝቤ እውቀት ከማጣት የተነሳ ጠፍቷል የሚለን ለዚህ ነው። በጸጋና በእውቀት የእግዚአብሔር ሕዝብ ማደግ አለበት፣ አመፀኛ እንዳያስተው። ብዙ አመፀኞች አሉ፣ ከክብራቸው የተነሳ ከጥቅማቸው የተነሳ ሕዝብን የሚያሳምፁ። ያ ተገቢ አይደለም። ስለዚህ በጣም አካሄዳችንን ልንፈትሽ ይገባል። ንዕማናዊ አካሄድ፣ ጊያዛዊ አካሄድ እንዳይሆን። እንደገና ደግሞ ይሄ ማነው ዓለምን ወዶ ዴማሳዊ አካሄድ፣ ይሁዳዊ አካሄድ፣ ገንዘብን የመፈለግ ሌባ ስለሆነ ነው ይነቅፏት ጀመር ይላል እና እሱን ምን አለው? ሌባ ስለነበረ ነው። ገንዘብ ክፉ በጣም ከባድ ነው ታውቃለህ። ጥቅም እንዳይቀርብን ብዙ እናጓራለን። ተገቢ አይደለም። ተገቢ ንጹህ የሆነ አገልግሎት ማድረግ። ያ ካልሆነ ደግሞ ድንኳን እየሰፋ ባለው ሁለት ሶስት ሰው አንተ በጥቂቱ ስትታመን በብዙ ነገር ላይ እኮ ጌታ ያወጣል፣ ይሾማል። ንጹህ በተቻለ መጠን ንጹህ የሆነውን አገልግሎት ማገልገል በጣም ተገቢ ነው። በጥሩ ሞቲቭ፣ በጥሩ አመለካከት፣ በጥሩ አስተሳሰብ ማለት ነው። ትቀበል ዘንድ እንግዲያው መቀበል ለምን እጁ ላይ አምጥቶለት አልነበረም? ለምን አይቀበልም ነበር? አስፈላጊ ስላልሆነ አይደለም። አንዳንዱ እርግማንን በቃ እርግማን ተሰብሯል፣ እኔ እርግማን ይመጣል። ግን አንዳንዱ በህይወታችን ላይ ቅጣትን ሁሉ ያመጣል። ከአገልግሎት እንድንሰረዝ ሁሉ ሊያደርገን ይችላል። ያልተገቡ ነገሮች አግባብ አይደል፣ መቀበል የለብን፣ ምንም አይሰራም። ሁለተኛ ደግሞ እንደ ቃሉ ያልሆነ ሸቀጣ ሸቀጥ ስንሸጥ መገኘት የለብንም። ቁጣን ያስነሳል። ኢየሱስ በጅራፍ መዞ ፈሪሳውያንን ከመቅደስ ያባረረው ሸቀጥ ስለጀመሩ ነው። ሸቀጥ በወንጌላዊቷ ቤተክርስቲያን ኧረ በምንም መልኩ የእኛ ነብይነትና ሐዋርያነት መጋቢነት የተሻረ ይሁን። የእግዚአብሔር ቤት የሸቀጥ ቤት ከሚሆን ሸቀጥ ተገቢ አይደለም። ሸቀጥ ሊወገድ ይገባል። እንደ ቃሉ ነገሮችን ማድረግ በጣም አስፈላጊ ነው። ሌላ ልናገር የምፈልገው ምንድን ነው? ሙሴን ላነሳ ፈልጋለሁ። ዘውልቁ 27-14 ዘውልቁ 20 ቁጥር 10 እስከ 13 ሄዳችሁ ማየት ትችላላችሁ። ሙሴ ያልታዘዘውን አደረገ። ሙሴን እኮ እግዚአብሔር አፍ ለአፍ የሚናገረው በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን ደፈራችሁ ብሎ በዳመና ውስጥ እኮ በአሮንና በማርያም ላይ ተቆጥቶባቸው ይሄዳል። ዘውልቁ 12 ላይ ማርያም እኮ አመዳይ ነው የሆነችው፣ ነጭ ነው የሆነችው። አሮን ተንቀጥቅጦ። ነገር ግን እዚህ ጋር በቃሉ ጉዳይ እግዚአብሔር መደራደር አያውቅም። ሙሴ እኮ ሕግን የተቀበለ የሐዋርያት ሥራ ምዕራፍ 7 ላይ ሄዳችሁ ማየት ትችላላችሁ። አባቶች ለዚህ ሕግ አልታዘዙም ይላል። ሙሴን ገፉት እያለ ይናገራል። የሕይወትን ቃላት ተቀበለ እያለ ይናገራል። ቀላል እኮ አይደለም። ሙሴ በአገልግሎቱ በነበረው የአገልግሎት ዘመን ይናገራል። እንግዲህ ሐዋርያት ሥራ ምዕራፍ 7 ላይ ይኸው መጽሐፉ ነው የሚናገረው፣ እኔ አይደለሁም። ይሰጠንም ዘንድ የሐዋርያት ሥራ ምዕራፍ 7 ቁጥር 38 ላይ ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማህበር ውስጥ የነበረው ነው። ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ። ለእርሱም አባቶቻችን
ሊታዘዙ አልወደዱም፣ ነገር ግን ገፉት ይላል። በልባቸውም ወደ ግብፅ ተመለሱ እያለ ይናገራል። ሕይወት ያላቸውን ቃላት የተቀበለና በእስራኤል ዘንድ የተገፋ እንደገና ደግሞ እግዚአብሔር አፍ ለአፍ እንደ ባልንጀራ የሚያናግረው ነው። ሙሴ የቆመለት ብዙ ጊዜ ቆሞለታል። በዳታን በአቤሮን አመፅ፣ እንደገና ደግሞ በማርያም እና በአሮን እግዚአብሔር በሱ ብቻ በእኛም የተናገረ አይደለምን ብለው ዘኍልቍ 12 ላይ እኔ በቃ በራእይ በህልም እገለጥላታለሁ ነቢይ ቢሆን፣ ይሄን ሰው ግን አፍ ለአፍ ነው እኔ የማናገረው፣ በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን ደፈራችሁ ብሎ እግዚአብሔር የቆመለት ሰው ነው። ነገር ግን እዚህ ጋር ዘኍልቍ 20 ቁጥር 10 እስከ 13 ላይ እግዚአብሔር ያላዘዘውን ስላደረገ፣ በሌላ መንገድ ምን ማለት ነው? ዘይት ስለሸጠን በለው። ዛሬ ዘይት እንደሚሸጡ ጨርቅ እንደሚሸጡ ማለት ነው። ያላዘዘውን ማድረግ የመሪባን ውሃ በዱላ መምታት ብቻ አይደለም። ዘይት መሸጥ እኮ ያልታዘዙትን ማድረግ ነው። እራፊ መሸጥ፣ ጨርቅ መሸጥ እንደ ነቡሽሪ ማለት ነው። እግዚአብሔር ያላዘዘውን ማድረግ ነው እና ያላዘዘውን አደረገ። እንደውም ይሄንን ውሃ እኛ እናወጣላችኋለን ብሎ አለና በቃ በሕዝቤ ፊት አልቀደሳችሁኝምና አትገቡም አለው ይላል። አንብቡት ቃሉን፣ እኔ ከቃሉ ውጭ አልናገርም። አልቀደሳችሁኝምና እንደውም ላንብብላችሁ። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። እንግዲህ ያቀረን ወዳጆቼ፣ እኔ ይሄ የመጽሐፉ ቃል ይበልጥብኛል። ክብር ለእግዚአብሔር ይሁን። አሜን። የሰው ቃል ሳይሆን የመጽሐፉ ቃል ይበልጥብኛል። ጌታ የተመሰገነ ይሁን ለዘላለም። ዘኍልቍ 20 ቁጥር 10 ላይ ሙሴና አሮንም ጉባኤው በድንጋዩ ፊት ሰብስበው ይላል። በድንጋዩ ፊት ሰብስበው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃን እናወጣላቸዋለን አሏቸው። አውጪ እነሱ ሆነው ማለት ነው። ከዚህ ድንጋይ እንዴ አውጥቶ እኮ ከጭንጫው ከአለቱ እኮ እያፈለቀ ያጠጣ ጌታ ነው። ከሰማይ መናን እያዘነበ አሁን ይሄን ማለት ይገባዋል። ሙሴ አሮን ይገባዋል። ይሄን ውሃ እናወጣላቸዋለን፣ ህዝቡን ድንጋዩ ጋር ሰብስበው ይህን ውሃ እናወጣላቸዋለን አሏቸው። ሙሴም እጁን ዘርግቶ ድንጋዩ 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ ይላል። ስለ ህዝቡ ብሎ እግዚአብሔር ውሃን አወጣ። አየህ፣ ተአምራት እኮ ስለ ህዝቡ ብሎ ሊያደርግ ይችላል። ያን ውሃ ወጣ ማለት ሙሴ በቃ ትክክል ነው ማለት እኮ አይደል። እግዚአብሔር ለህዝቡን ለመጥቀም ብሎ ዛሬም በአንተ ሊሰራ ይችላል ከነ ድካም እና ውሃ መውጣቱ የሚያስገርም አይደለም። እኔ የሚያስገርመኝ ሙሴ መቅረቱ ውሃ መውጣቱ አይደለም። ውሃ እናወጣለናል። ከዛ እግዚአብሔር ምን አለው? ውሃውን ወጣ፣ ማህበሩን ከብቶቻቸውም ጠጡ ይላል። እግዚአብሔር ሙሴንና አሮን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋቸው ምድር ይህን ጉባኤ ይዛችሁ አትገቡም አላቸው ይላል። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነው ይላል። እግዚአብሔር ቅዱስ መሆኑን የገለጠበት ነው። ገልጧል እግዚአብሔር ቅዱስነቱ። በእግዚአብሔር ፈቃድ ያ ውሃ የወጣው። ነገር ግን እነዚህ ሰዎች እግዚአብሔርን አልቀደሱም። በህዝቡ ፊት ይህን ያደረገ እግዚአብሔር ነው አላሉ። ይህን ውሃ ልክ በጉልበታቸው እንዳደረጉት አድርገው ይህን ውሃ እናወጣለን አሉ እና እግዚአብሔር ያላለውን አደረጉ። ልክ ዘይት ሸጡ በለው። በቃ ዘይት ሸጡ፣ ራፊ ሸጡ፣ ፎቶ ለጥፈው ይህን አደረጉ ማለት ነው። በሌላ መንገድ መልኩ ይለያይ እንጂ ባህሪው አንድ አይነት ነው። ስለዚህ እግዚአብሔር የትላንቱን የሙሴን ነገር አልተመለከተም። እዚህ ጋር የእግዚአብሔርን ትእዛዝ በመተላለፉ በእግዚአብሔር ቃል ላይ የራሱን ቃል በመጨመሩ አትገባም አለው፣ ከለከለው። በቃ ሌሎቹ ገቡ፣ እሱ ቀረ። ቢለምን እንኳን በቃ ዘዳግም 30-32 ላይ 30-31-32 አንብቡ እባክህ ሲል በዚህ ነገር ደግማ ጠይቀኛል። ኢያሱን አደፋፍሮ አጽናው፣ አንተ የምታያትን ምድር እርሱ ያወርሳቸዋል ብሎ አስቀረው። በቃ አሮንም ቀረ፣ እሱም ቀረ። ያስቀራል እግዚአብሔር ከፈለገ። ከትእዛዙ ውጭ ብታደርግ አይ ነቢይ ስለሆንኩ ነው፣ እኔ እኮ እንደዚህ ብትሆንስ እንዴ? ነቢይነት፣ ሐዋርያነት፣ መጋቢነት ማለት በቃ ዓለምን ይዛሃል እንዴ? ጨብጠሃል? አንተ ነህ እንዴ የእግዚአብሔር ቃል? አንተ ከእግዚአብሔር ቃል በላይ ነህ እንዴ? እግዚአብሔርን ቃል ልናስፈጽም ነው አገልጋይ የተባለ። የእግዚአብሔርን ቃል ፈጽሜ እንድሰብክ ነው የቤተ ክርስቲያን አገልጋይ ሆንኩ ያለው ጳውሎስ። አገልጋይነታችንን ሽረን በስማችን ልንገዛ፣ ከተማ ልንገዛ፣ ሀገር ልንገዛ በቃ በግድ
እንዲህ ነው እኮ። የእኛ ደግሞ አጫፋሪዎች አሉ፣ ሆየ ሆዬ መቺዎች፣ መጽሐፉን አያውቁም። በአመፀኛ ስህተት ተስበው የእኛ ደጋፊ ቲፎዞ ሆነው ይነሳሉ፣ ድንጋይ ይወረውራሉ። በጣም ተገቢ አይደለም ወዳጆች። እንደ ቃሉ እንድንሄድ እግዚአብሔር አምላክ ያግዘን። ሀምብል ሆነ አትገባም አለው። በቃ ወሰነበት። እንዲህ አፍ ለአፍ ተጠቅሞበታል እኮ፣ መስክሮለታል እኮ። አየህ፣ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋይ ነን አለ። የመጀመሪያ እምነትን እስከ መጨረሻው። ሰው ያጠፋማ ያጠፋል፣ ግን ቶሎ ንስሐ መግባት። ይበድላል። በቃ እግዚአብሔር የይቅርታ አምላክ ነው። ስለዚህ መዘግየት አይገባም። አትገቡም አለው። በቃ ቀረ በናባው ተራራ ላይ። አሮንም ቀረ፣ እሱም ቀረ። ህዝቡን ይዞ እስራኤል ማን ነው ኢያሱ ገባ። ሙሴ ከሞተ በኋላ ብሎ ታሪክ ይጀምራል። በቃ በኢያሱ ነገር ነው። ክብር ለእግዚአብሔር ይሁን። ባሪያዬ ሙሴ ሞቷል። አሁንም አንተና የህዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ዮርዳኖስን ተሻገሯል። እግዚአብሔር መጣና አየህ፣ ሙሴ አስፈላጊ እንኳን ቢሆን በሙሴ ሞት ምክንያት እስራኤል ከጉዞ አልተደናቀፈም። አየህ፣ ሙሴ ሞተ፣ የእግዚአብሔር ስራ ግን ቀጠለ። ሙሴን ያህል ሰው እግዚአብሔር አስቀጠለው። ሌላ ሰው አስነስተው ያስቀጥላል። አትመካ አትመካ። እንዲህ ነኝ ምናምን ልክ የዓለም ካምፖሎጆ ይመስል በቃ እኔ ብልጫ ህዝብ ይሰማኛል፣ እኔ እኮ በቃ እንዴ ማን እንትን ይለኛል። ኖ ኖ ኖ ላትሰማ ትችላለህ። መቀጨትም አለ። ለዚህ ነው ጳውሎስ እኔ ከሰበኩ በኋላ የተጣልኩ እንዳልሆን ራሴን በቃ ራሴን አስገዛለሁ፣ ነፋስን እንደሚጎስም አይደለሁም፣ በከንቱ አልሮጥም እያለ የተናገረው እኮ ቀላል አለ። አሁን እኛ መሮጣችን መስበካችን ነው ለምን ዓለም ጥንቅር ብሎ አይቀርም። በቃ አንተ ስብከትህ ነው የሚታይ። በቃ አይደለም። ብዙ አገልጋዮች ሰው ጠፍቷል ተማሮ በየእንትኑ እያለ እነሱ ሃሌሉያ ይላሉ። እሑድ በቃ ከረባት አስረው። አይገርምህም? አንድ ቀን ይሄን ላትልሉ ትችላለህ። አይገርምህም? እግዚአብሔር እድል የሚሰጠን ለንስሐ። እንዲሁም ወደ የጻድቅ አይኖች በራሱ ላይ ናቸው ስለሚል ወደ ራስ ተመልክተ ንስሐ ብትገባ ራስን ብትመረምር አይሻልም? በሃይማኖት ብትኖር ራሳቸውን መርምሩ ይላል። አገለገለ ማለት አንድ ሰው መድረክ ይዞ በቃ ሙሉ ነው እሱ ስህተት የሌለበት አይባልም። ይሄ እኮ የውድድር ጉዳይ አይደለም። ይሄ እኮ የህይወት ጉዳይ ነው። በጣም አጥፊ እንደውም ታውቃላችሁ፣ ዋና የምንባል ነቢይ፣ ሐዋርያ፣ መጋቢ ምናምን የምንባል በጣም ተመክተን እንደ እግዚአብሔር እኮ ስም ሳይሰጠን እኮ አንድ ምዕመን እኮ በኃይል ሊሰራበት ይችላል፣ ስምም ሳይኖር። ስም ጣዖት ሊሆንብን በምንም መልኩ አይገባም። በጣም ነውር። አትገባም አለ። በቃ ሙሴን ያህል ሰው በነቢይ ስም አወጣው፣ በነቢይ ስም አገባው ይላል እኮ ቃሉ። ለምን ታዲያ ሻረው ለምትል በቃ የእግዚአብሔርን ቃል ስለጣሰ። አየህ፣ የእግዚአብሔርን ቃል የጣሰ ሰው ይናቃል። የእግዚአብሔርን ቃል በመጀመሪያ ነው ከአገልግሎታችን በፊት ቃሉ ይደግፈኛል ወይ ማለት እንዴት ጥሩ መሰለ። ቃሉ ይደግፈኛል ወይ? ከሰው ይልቅ ለእግዚአብሔር ቃል ልንታዘዝ ይገባናል አሉ እኮ ሐዋርያት። አየህ፣ ቃሉ እንደሚደግፋቸው አውቀው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ፈጽመው እንዳያስተምሩ ሲያዟቸው የሐዋርያት ሥራ 4 ከቁጥር 18 ጀምሮ ጴጥሮስና ዮሐንስ መልሰው እግዚአብሔርን ከመስማት ይልቅ እናንተን ሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ፣ እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም ብለው ተናገሩ። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ሁሉ ብለው የተናገሩበት ቦታ አለ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ስለዚህ ለእግዚአብሔር ብንታዘዝ ይሻላል። አለበለዚያ የተጣልን እንሆናለን።
ከሰበክን በኋላ አያስመካን። ስማችን ሊያስመካን አይገባም። በአንድ ወቅት ከእግዚአብሔር ጋር የነበረን ግንኙነት ሊያስመካን አይገባም። የሆነ ራእይ ስለተሰጠን ሁሌ እኛ ባለ ራእይ እንደሆንን፣ ሁሌ ለህዝቡ ድምፅ የምናመጣኛ እንደሆንን፣ በተለየ መልኩ እግዚአብሔር እኛን ብቻ የሚናገር አድርገን ልንቆጥር አይገባም። እግዚአብሔር ስለተጠቀመብን ክብሩ ለአንተ ይሁን ጌታ ሆይ ብለን ነው። ለዚህ አይደለ እንዴ ማን ነው ሳሙኤልን እድሜውን ሁሉ በቀባሁት ፊት ይሄዳል ያለው? በልቤም በነፍሴም እንዳለ እንዲሁ ያደርጋል አለ። እግዚአብሔርን ቀደሰ። አሮንና ሙሴን ያላቀ ህዝቡን ከግብፅ ምድር ያወጣ እግዚአብሔር ነው ብሎ እግዚአብሔር ነው አለ። በቃ ስለዚህ በጠራራ ፀሐይ ነጎድጓድና ዝናብ በቃ እግዚአብሔር ያመጣል ብሎ ሲጸልይ በጠራራ ፀሐይ ነጎድጓድ ዝናብ መጣ። እስራኤል ግን አርጅታል፣ ልጆችን በመንገድ አልሄዱም፣ እንደ ሐሳብ የሚፈርድልን ንጉሥ አንግስልን ነበር ብለው የናቁት እግዚአብሔር አልናቀው። እድሜ ጠግቦ ነው የሞተው። በሳሙኤል ዘመን እንደውም ፍልስጤማውያን አልመጡም እያለ ይናገራል። ሄደን አንደኛ ሳሙኤል ምዕራፍ 7ን ሁሉ ማየት እንችላለን። ስለዚህ ከእግዚአብሔር ጋር ለመሰንበት እንደ ቃሉ መሆን በጣም አስፈላጊ ነው። ንጉሥን ለፈለጉ የእግዚአብሔርን ቃል ነው የተናገረው ሳሙኤል። ቀደሰ። እንደገና እግዚአብሔርን እንቀድስ። ምናልባት እኮ እኛ እንድንጠበቅ ሊሆን ይችላል በካውንስሉ በኩል የመጣልን። እኔ እንደዛ ነው የምረዳው። በእውነት እኛውን በጠላትነት አየን እንጂ ከቃሉ ውጭ እንዳንሆን ህይወታችንን ለመጠበቅ ተናግረው እስከሆነ እረኞች ስለሆኑ እግዚአብሔር አመልክቷቸው በቃ ህይወታ አሁን በጠላትነት ኧረ ጥሩ አይደለም። እግዚአብሔር ቢነሳብንስ ያስቀረንስ? ስለዚህ ይህንን ግምት ውስጥ ልናገባ ይገባል። እግዚአብሔር እንደ ቃሉ ነው። ዳዊት ሌላው ልናገር የምፈልገው ሁለተኛ ሳሙኤል 7 ከ1 እስከ ፍጻሜ በወስዳችሁ ለአንዱ ሰው አዘዝኩን አለ። ዳዊት ቤት ሊሰራ ሲነሳ ሄዳችሁ ማየት ትችላላችሁ። ቤት ሊሰራ እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጃ ውስጥ እንደተቀመጠ አለው። ናታንም ንጉሱን እግዚአብሔር ካንተ ጋር ነውና ሂድ በልብ ያለውን አድርግ አለው ይላል። በስሜት ተነሳስቶ ነው ናታን እንዲህ አለው። ከዛ እግዚአብሔር ወደ ናታን መጣና አስረዳዋ። እና ቁጥር 7 ላይ ከእስራኤል ልጆች ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በእውኑ ተናግሬአለሁን አለ። ስለዚህ ያላልኩትን ለምን ታደርጋለህ? ታስደርጋለህ። አድርግ ትላለህ፣ ለምን እንደገና ታስደርጋለህ? ለአንዱ ብያለሁ ወይ ቤት ይሰራልኝ ብያለሁ? ለአንዱ አላልኩም። እግዚአብሔር ያላለውን እንድናደርግለት አይፈልግም። ግን ጥልጌጥ አይፈልግ። ያላለውን እንድናደርግና እንድንወደድ የሚፈልግ ሰው ነው። አላልኩም ነበር ግን እግዚአብሔር ይባርክ እንዴት አሳሰበ እባክህ ብሎ የሚቀበል ሰው ነው። እግዚአብሔር ግን እንደ ቃሉ ነው ያልከውን አድርገህ የሚቀበልህ እንጂ ያላለውን ብታደርግ ይቆርጣል እግዚአብሔር። ተጠንቅቀን ቃሉን ነው ማድረግ ያለብን፣ መታዘዝ ያለብን። ለአንዱ ብያለሁ አለና በቃ በፍጹም እንዳያደርግ አለው። እንግዲህ ዳዊት ገንዘብ ስላለው ምን ስላለው ሊሰራ ነበር። እሱ አይሰራም። እንደውም እሱ የደም ሰው ነው፣ ከጉልበቱ የሚወጣው ሰለሞን ነው ቤቴን የሚሰራ አለ። አይኖቼም በቃ ሰለሞን በሰራው ቤት ላይ ናቸው ያለው በእግዚአብሔር ፈቃድ ያ መቅደስ ስለተሰራ ነው። እግዚአብሔር ያዘዘንን ነው የምናደርገው። ያላዘዘንን ማድረግ አንችልም። በብሉይም ሆነ በአዲስ ኪዳን መጽሐፉን እዩት። ያላዘዘንን ብናደርግ እግዚአብሔር አይደሰትም። ለጥቅማችን ነው ያደረግነው። ብዙ ያልታዘዙ ነውረኛ ነገሮች የኢየሱስን ደም የሚሸፍኑ ፈውሱን የሚሸፍኑ ዘይቶች አሁን ነውረኛ ነገሮች ናቸው። በቃ ጨርቆች፣ የተለያዩ ሽጦታ። ይሄ ከደቡብ አፍሪካ የቃረምነው ልምምድ፣ ቆሻሻ ልምምድ። ውለን አድረን ጋዝ ልናጠጣ፣ ሳር ልናበላ፣ ልናማግጥ፣ ያችኛዋን ቤተክርስቲያን ከገል ከድርሳን እናስጥላለን እንላለን። ሌላ ገድል ጀምረውልኛል። በሙሴ የጨከነ እግዚአብሔር እዚህ ጋር በናታን የጨከነ እግዚአብሔር በአንተም የማይጨክንበት ምን ምክንያት አለ? የእግዚአብሔርን ቤት የሰራው ሰለሞን ዳዊት አይደለም። ገንዘብ እንኳን ስላለን ቸርች አንመሰርትም፣ የተለያየ ነገር አናደርግም፣ አናቋቁም። ምንም አይነት ነገር እግዚአብሔር ሲፈቅድልን የፈቀደልንን ነገር
የምናደርግ እንደ ቃሉ ነው ባለስልጣን። ሰዎች አይደለም። የፈለገ አይነት አገልጋይ ይሁን ቃሉ ነው ባለስልጣን እንጂ ያ ሰው አይደለም። አመታት ቢቆጥር ከጸጋው የተነሳ ነው የቆመው። እናከብራለን የቆዩ ባሮችን፣ ነገር ግን ቃሉን ሲሰጡን ነው። ቃሉን እነሱም ተጠንቅቀው ነው ቃሉን መስጠት ያለባቸው። ማድረግ ያለ የኑሮ ፍሬ ሊያሳዩ ሁሉ ይገባል። ስለዚህ አምባጓሮ ማለት ሰው ማስነሳት ተገቢ አይደለም። ዘይት ሽጡ አልተባልንም። ከቃሉ ውጪ ነው ይሄ ሽያጭ ምናምን ሃይማኖት ቤት የሚሰራ ነውረኛ ነገር። እነሱን እዛ እናስጥላለን፣ እዚህ እንደገና ሌላ ነገር ተጀመረ። ይሄ ተገቢ እንደውም ንስሐ ያስፈልገዋል። እንደ ቃሉ እንኳን አድርገን የኔ ነው ካልን እንወድቃለን፣ ለእግዚአብሔር ክብር ስላልሰጠን። ያ ሰው እኮ ንጉሥ ሆኖ የሐዋርያት ሥራ 12 ላይ ይሄስ የእግዚአብሔር ድምፅ ነው አሉና በቃ እንትን ሲሉ ለእግዚአብሔር ክብር ስላልሰጠ በትል ተበልቶ ሞተ ይላል። በጥፊ መታው መልአኩ። በጥፊ ሁሉ ሊመታ ይችላል የእግዚአብሔር ክብር ማታመጣ ከሆነ። ተነዛ ተጎዝፈ በስመ ነብይነት እኔ እኮ እንዲህ ነኝ ስትል እዛው ቁጭ ባልክበት ወንበር ነው የሚመጣ። ውረድና ክብር ስጥ። ጌታ ይከበር። የጌታም ቃል ያድግና ይበዛ ያሸንፍ ነበር ይላል። የኢየሱስ ስም ተከበረ በእነ ጳውሎስ እንጂ እነ ጳውሎስ አልተከበሩም። ሉቃስ የሐዋርያት ሥራ 19 ሄደህ አንብብ። በጨርቁኑ ተአምራት የተደረገው የጳውሎስ ስም አልተነሳም፣ የኢየሱስ ስም ተከበረ። ጳውሎስ በሚሰብከው በኢየሱስ ስም ብለው ሲናገሩ አስቄዋና የአስቄዋ ልጆች ጳውሎስን አውቀዋለሁ ክርስቶስን አውቀዋለሁ እናንተ እነማን ናችሁ ብሎ አቆሰላቸው፣ ደበደባቸው ይላል። እዛ ይሄ ሁሉ ተጠቃሎ የኢየሱስ ስም ተከበረ። አንዳንዴ ሰዎች ቆስለውም ተደብድበው የኢየሱስ ስም ይከበራል፣ አይቀርም። ስለዚህ ቆስለ ተደብድበ የኢየሱስ ስም ከሚከበር እንደ ጳውሎስ ስም ሳይነሳ ተአምር ባንተ ተሰርቶ የኢየሱስ ስም ተከብሮ የእግዚአብሔር ቃል ቢያድግ ቢበዛ ይሻላል። የጳውሎስ ስም የእኛ ስም ካልተነሳ ብለን ፖስተር ካልተለጠፈ አገር እንዶ ተነስቶ በሊሞዚን ካልተቀበለ ኧረ እባክህ ለምን ይሄ ቀረብኝ ዘራው ነውር ነው። ሆነ ሰው እስኪነግረን ራሱ መጠበቅ የለብን። በጣም አምብል መሆን አለብን። ይሄ ነብይ ምናምን የተባልን ሰዎች በጣም አምብል እንሁን። እኔ ምናምን የእግዚአብሔር ነብይ እኔ በእኔ የተናገረ አይደለም። እግዚአብሔር ሚክያስ አንዴ በቃ እግዚአብሔር በእኔ የተናገረ አይደለም ስላለ ያቺን ይጠቅሱና እግዚአብሔር በእኔ በአፉ ቃል ተወራርዶ እኮ ነው ያስራለው። እንደፈለግን ሁለት ነገር እየተናገረን መራራና ጣፋጭ እየተናገረን እኔ ብለን እግዚአብሔር ነብይ አይደለም በእኔ የተናገረ አይደለም ብለን ትምክት። በመጀመሪያ ህይወታችንን ማጥራት ነው። ምስክርነት ያለው ህይወት እንያዝ። ላም ባልዋለበት ኩበት ለቀማ እንዳይሆን ህይወታችንን እናጽዳ። ያኔ ነው ኦፊሱ የሚከብረው፣ አገልግሎታችንም ይከብራል፣ እኛም እንከብራለን። ከዛ ውጭ ግን መገንፈል እኔ እንደዚህ ነኝ እንትን አልልም በጣም ነውር ነው። እንደውም ወደ ጓዳ የምንመለስበት ንስሐ የምንገባበት ነው አሁን የምንስተካከልበት ጊዜ እንጂ የተለያየ ነገር የምናስነሳበት ጊዜ አይደለም። አቧራ የምናጨስበት ጊዜ አይደለም። እና ከዚህ ነገር መመለስ ይሆንልን እላለሁ። ጌታ እግዚአብሔር ይባርካችሁ። ተባረኩ። ለማን እንደተናገርኩ እግዚአብሔርና የጌታ መንፈስ አዋቂ ነው እና ይህን መልእክት አድርሱልኝ። ለተመለከታቸው ለተገባቸው ሁሉ አድርሱ። እግዚአብሔር አምላክ ይባርካችሁ። ዘመናችሁ ይባረክ። ጨርሻለሁ። ጸጋ ሰላም ከሁላችሁ ጋር ይሁን። አሜን።